ብቻ በህይወት አጋጣሚ ያው ህይወቴ ውስጥ ከባድ የሚባል ጊዜ መጣ። እስከ ህይወት ጥግ ዋጋ ይከፍሉልኛል ብዬ ያሰብኳቸው ግን አሁን አይቼያቸውም ማላቃቸው ብዙ ሰዎች አሉ። እንኳን ደህና መጣ። በስመ አብ 24 ካራት ጎልድ ፕሌስ ይሰጣት ዝም ነው ያለች። ዋው ባራራ አለችምና እኔ ዋው ልበልሽ። ተወልጄ ያደኩት ይርጋለም የሚባል ቦታ ነው። ነኛ ልጅሽ አንቺ የመጨረሻ ቀበጧ ልጅ የምትባል ሆነች። ዛሬ ፒዛ መብላት አማረኝ ሳይሆን እኔ ዛሬ ቆይ ፒዛ ለስራ ምናምን ነው። ይሄ ደረግልኝ ስል የሚደረግልኝ እንደዚህ ይሆንልኝ ስል የሚሆንልኝ በቃ እኛ ቤት እንደ ውሃ ወተት ነበር የምንጠጣው። በጣም ደስ የሚለኝ ስራ ነው ማለት በጣም በፓሽን ቤቶችን ማሳመር ቤት ማስዋብ እንደዚሁ ቀላል ነገር አይደለም። ጥሩ ከትንሽ ተነስተው ትልቅ ያደረሱ በስኬት መንገድ ጎዳና ላይ ያሉ ሰዎች መሀሉን አይነግሩንም። ማይን እንተዋወቃት እስኪ ከልጅነት ጀምሮ። የ14 ዓመት ልጅ ሆና ነው ያገባችው። አረባ ከዛ ላይክ በ18 ዓመቷ 3 ልጅ ወልዳለች። የተወሰነ በጣም ትንሽ ጊዜ ሞዴሊንግ ላይ ምናምን ሰርቼ ነበር። እኔ ሰው እያለቀሰም እየከፋውም ቢሆን መስራት አለበት ብዬ ነው የማስበው። በቃ በዛ መሀል ነው ልጄ የተረገዘው። ሲንግል ማም ስለመሆን እናውራ። ከብዙ ህልሞች መካከል ባህር ተሻግሮ ዓለምን የመጎብኘት እቅድ አንዱ ስለመሆኑ አንጠራጠርም። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል ህልሞን እውን እናድርግልዎት ብሎ ወደ እናንተ መጥቷል። ሁሉን አሰናድተን እርስዎም ዓለምም የሚጓጓላቸውን ቦታዎች እናሳይዎታለን። በአዲሱ ዓመት የውጭ ሀገር የጉዞ እቅድዎን ከቬጂታኒ ኢትዮጵያ ጋር ያድርጉ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል። እንተዋወቃቸው ተመልካቾቻችንን። እኔ ግዛቸው ነኝ ከማራኪ ወግ። እኔ ማህሌት ኃይሉ እባላለሁ። ማህሌት ኃይሉ ዛሬ እሁድ ነው የተገናኘ ነው። እኔ ትንሽ አርፍጃለሁ ቤተክርስቲያን፣ እሷ ቀደም ብላ ገብታ እየወጣች ነው ያገኘዋት። ግን ደግሞ እሁድን በቤቷ የሚገርም ድንቅ የሆነ ቆይታ አብረን እናደርጋለን። ያስ አብራችሁ ቆዩ። ከማሂ ጋር ድንቅ ውሎ እናደርጋለን በቤቷ። እሁድን ማሂ እንዴት ነው የምታሳልፈው? እንደዚሁ ደግሞ ከልጅነት እስካሁን ያለችበት ስኬት ድረስ ድንቅ ያልተነገሩ ጨዋታዎችን እንጨዋወታለን። ያው ይመቻችሁ። ምንገባ ነው ቤቷን ለመጀመሪያ ጊዜ ተመልካቾቻችን። እንኳን ደህና መጣ። ቴንክ ዩ በስመ አብ። ለተመልካቾቻችን የቆጠብን እናሳያቸው ወይስ ሙሉን አሁን እናሳያቸው? የቆጠብን ይሻላል። ተመልካቾቻችን እስከ መጨረሻው አብራችሁን ቆዩ። ድንቅ ቤት ውስጥ ነው ያለነው። ሰብስክራይብ ያደረጋችሁ ከዚህ ምርጥ ቤት ጋር አብራችሁን እንድትቆዩ ጋብዛለሁ። ቴንክ ዩ ማይ፣ በጣም አመሰግናለሁ። እኛም እናመሰግናለን። ላግዝሽ በእናትሽ። እስኪ ከዚህ ጋር ነው የምጀምረው። የሆነ በዓል ምናምን ቫይብ መጣብኝ ታውቂያለሽ። እንኳን አደረሳችሁ ምናምን። እሁድ ስለሆነ ያው እሁድ ደስ ይላል እኮ። ሁልጊዜ እሁድ እንደዚህ ነው የምታሳልፊው? እሁድ እንግዲህ እንደዚህ ነው እናሳልፈው። የምር ሁሌ? አዎ በጣም ብዙ ጊዜ። እውነት በእውነት እንግዲህ ማሂ ማሞቅ ምናምን ቁርስና ማሞቅ። እዚህ ጋር እሳተፋለሁ። ትሳተፋለህ።
ምንም እየሰሩ አይደለም ተመልካቾቻችን። ዝም ብዬ በቃ ግን ሽሩ ጉዱ ግን የኔ ይበልጣሉና እኔ ያዘጋጀሁት ነው መስለው። እሺ ቴንክ ዩ። እሺ የማሂ ሙያ ሊቀመስ ነው እንግዲህ። ቀምሰህ ትነግረኛለህ። ያ ውጭ አትበይም ማለት ነው። እዚህ ለምደሽ እንደዚህ በብዛት ውጭ አልበላም። እንደዚህ ሬስቶራንቶችን ምናምን አዳዲስ ሬስቶራንቶችን ከሚጎበኙ ሰዎች መካከል አይደለሽም ማለት ነው። አዎ ሄዳለሁ እኮ ከጓደኞቼ ጋር ሳምታይምስ፣ ግን ምግብ ቤት መብላት ነው የምወደው። ዛሬ ፒዛ መብላት አማረኝ ሳይሆን እኔ ዛሬ ቆይ ፒዛ ልስራ ምናምን ነው ልስራ ነው። ያ በጣም የሚጣፍጠው ማሂ የምር ወደድከው? ያ እውነት በጣም ቆንጆ ነው። ቴንክ ዩ ሶ ማች። በጣም የምትወጂው ምግብ ምንድን ነው አንቺ? ዶሮ ወጥ። ፌቨራይት ምግቤ እሱ ነው። የሙያ መለኪያውም እሱ ነው ይባላል በሀበሻ ሴቶች ዘንድ። እውነት ነው። ብዙ ሰዓትም ስለሚወስድ። ማሂ ምን ያዝናናታል? እንደዚህ ቤት ውስጥ ኩክ ማድረግ፣ ቤት ማጽዳ፣ በቃ ቤት ውስጥ ነገሮች ያዝናኑኛል። ከጓደኞቼ ጋርም ቁጭ ብሎ ማውራት፣ መሳቅ፣ አይዲያ ሼር ማድረግ። ከዛ ውጭ በቃ ትራቭል ማድረግ ወዳለሁ። እውነት በደምብ ትራቭል ታደርጊያለሽ? ብዙ አላደረኩም በምፈልገው ልክ። ከዚህ በኋላ ግን ያው የምወደው ነገር ስለሆነ አይ ቲንክ አደርገዋለሁ። የቱርክ ሻይ ነው? እውነት ለዛ ስል ቀምሰዋል። ምንድነው ቴስቱን ከዛ ነው ያመጣሽው? አፈላሉ ወይስ ቅመሙ ምናምን? ቅመሞቹ ትንሽ ዲፍረንት ናቸው፣ ይለያሉ። እኛ ሀገር በብዛት ማይገኙ ቅመሞች ምናምን አሉ። ምግቡም መጠጡም ሻዩም በቃ ከሀገር ውስጥ እስከ ውጭ ነው። ቱርክ አልሄድኩም። እንግዲህ ቱርክ ከመሄዴ በፊት ማራኪ ወግ ዲያስፖራ የሚባል ፕሮግራም ጀምረናል እና የምር ጀምረናል። ከኢትዮጵያ ውጭ ያሉ ኢትዮጵያ እነዚህ ህይወት ላይፋቸው ስራቸው ምን ይመስላል የሚለውን ሰው እንደሚያስበው ነው ያ እየዞርን እያየን ነው በማራኪ ወግ ዲያስፖራ ፕሮግራማችን እና ወደፊት አንዷ ከምንሄድባት ሀገር ቱርክ አንዷ ነች። እኔ ቀድሜ ሻያቸውን በሻይ በጣም ፌመስ ናቸው። ያ ሰው ቀድሜ ሻያቸውን ቀምሻለሁ። ሌላውን እንግዲህ እዛው ስንመጣ እንገናኛለን። ለየት ያለ ግን በጣም እንዛፍተው። ቴስቱ ይለያል፣ ዲፍረንት ነው። እኛ እንደለመድነው አይነት ቴስት ነው አይደለም። ይለያል፣ ሌላ ነገር ነው። ይመቻችሁ ቱርኮች። እሺ የምር ግን ስንት ሰዓት ተነስተሽ ነው ሁሌ ሰራሽ? 2 ሰዓት። እግዚአብሔር በእውነት ይሄንን ጨምሮ 2 ሰዓት ብዙም አይከብድም፣ ቀላል ነው። አንተ ኩክ ማድረግ ትችላለህ? እኔ ሰርተሽ ጠበቅሽን እንጂ እኛ ዛሬ አመጣጣችን እኛ ሰርተን ልናበላሽ ነበር። ሌላ ቀን ሌላ እሑድ በጣም ብዙ ጊዜ የምትወጂው የምግብ ሰዓት የትኛው ነው? የኔ ትንሽ ለየት ያለ ነው፣ እንዳያስቅ። እንዲህ ምንድን ነው ያስቅ? ሌሊት ትበያለሽ? በቃ ጠዋት ተነስቼ ልሰራ እችላለሁ፣ ለልጄ ለወንድሜ ምናምን ልሰራ እችላለሁ። ከዛ በኋላ እወጣለሁ። በቃ ቀኑን ሙሉ ስራ ነው የምውለው። ከዛ 9 ሰዓት 10 ሰዓት ነው ብዙ ጊዜ በቃ ምግብ በላ። የምርሽ ነው? በእውነት ቁርስ ምሳ ምናምን እንደዚህ እንትን ጠብቀሻት? በልቼ አላውቅም። በቃ አሁን ብቻ ሳይሆን በቃ በፊትም ዩኒቨርሲቲም እያለሁ ሃይስኩልም እያለሁ ቁርስ ከበላው አላውቅም፣ ኢነርጂን ሉዝ ነው የማደርገው። ለምን እንደሆነ አላውቅም፣ ሪዝኑ አይገባኝም። ሳይንሱ እንደዛ አይደለም የሚለው አሁን ለየት ያለ የኛም የኛ ነው። ኦኬ ምንድነው ይሄኛው ላይ ትንሽ ጋዝ ያለው ያው የፍሩት ውሃ ነው። ለዳይጀሽን ምናምን ቆንጆ ነው ከምግብ በኋላ። ዛሬ ከነ ዳይጀሽን ወደዚህ ልበለው ወደ እኔ። ኦኬ ያ በጣም በፍሩት የተሞላ ነው። ዳይጀስት አድርገህ ነው ከዛ ድጋሚ ልንበላ ነው ማለት ነው። አሜዚንግ። እንግዲህ በጣም ብዙ ያልነካ ነው ያልቀመስናቸው ምግቦች አሉ። ግን ያው እንግዲህ ሁሌ ተይዟል። ምናልባት እንግዲህ በኋላ ላይ ቆየት ብለን በጣም ጎበዝ ማሂ፣ በጣም የምር ሰው እንግዲህ በምግብ እንደዚህ ከሆነ ሌሎች ደግሞ የስራ ህይወት የመጣሽባቸው መንገዶች ደግሞ ለመስማት በጣም ብዙዎች ጓጉተው እየጠበቁ ነው። ቤቱንም ደግሞ በደንብ ገና አላሳየናቸውም፣ ቆጥበናል። አብራችሁን ቆዩ። በጣም አመሰግናለሁ ለቁርሱ።
ወደ ጨዋታችን መጀመሪያ ቡና እንጠጣ። ከባድ ነው ምቾት። ቴንክ ዩ ሶ ማች። ቡና እንጠጣ፣ ጨዋታችን ይቀጥላል። ማይ ቴንክ ዩ ሶ ማች። እየበላን እየጠጣን በቃ ከጧት ጀምሮ እኮ ዋናውን ወሬ ረሳ ነው እና ብዙ አትብሉ እንዳይደክማችሁ ሲባል ነበር። እኔ አሁን ትንሽ ልደክም እችላለሁ ብዙ ስለበላው። እንተጋገዛለን። ምንም አይደለ። አንቺም ያው ለሚዲያው አዲስ አይደለሽም፣ ፊትሽ ፋሚሊያር ነው። ያው እንግዲህ በሶሻል ሚዲያዎችም ደግሞ በደንብ ስለምትሳተፊ እንተጋገዛለን። ቴንክ ዩ ሶ ማች ላደረግሽልን ግብዣ፣ ላቀባበሉ፣ ለሁሉም ነገር በጣም ነው የምናመሰግነው። ምንም አይደል። ጥሩ ማሂን እንተዋወቃት እስኪ ከልጅነት ጀምሮ ስለ ቤተሰብ፣ ስለ እድገትሽ ከዛ ጀምሮ በደንብ ማሂን እንተዋወቃት እስኪ። እንግዲህ ማህሌት ኃይሉ እባላለሁ። ኢንጂነር ማህሌት ኃይሉ። እሺ። ተወልጄ ያደግኩት ይርጋለም የሚባል ቦታ ነው። ብዙ ሰው አያውቀውም፣ ግን ከሐዋሳ የ20 ደቂቃ በጣም ቅርብ ነው መንገድ ነው። በጣም ቅርብ ነው። እሺ። እና እዛ በጣም ቆንጆ ሀገር ነው። ያው በቡና ነው የሚታወቀው ሀገሩ። አዎ በጣም ቆንጆ ሀገር ነው። እንግዲህ ቤተሰቦቼ በስራ ምክንያት ሙቭ ኦን አድርገው ወደዛ ገቡ። እንግዲህ የልጅነት ጊዜን እዛ ነው ያሳለፍኩት። ያው ጥሩ ደስ የሚል ቆንጆ ጊዜ ነው ያሳለፍኩት። ሰውም ተግባቢ ነው። እርስ በርስ ያለው የሶሻል ላይፍ በጣም ደስ ይላል እና ብዙ ዘፈን ተዘፍኖላታል ይርጋለም። ሰምተህ አታውቅም? ለምሳሌ የይርጋለም ሴቶቹ በሙሉ ምናምን ቆንጆ ናቸው ምናምን ሲባል ማን ነው እባክሽ እንደዚህ አለ? ስሙ ቆይ ጠፋብኝ፣ ሳስታውስ እነግርሃለሁ። ግን የይርጋለም ሴቶች በጣም ቆንጆ ናቸው ምናምን። የእውነትም በጣም ሴቶቹ በጣም ቆንጆ ናቸው እና ከተማውም አሁን በጣም ጥሩ ነው። በጣም ረጅም ዓመት ያስቆጠሩ፣ በእድሜም ትልቅ ረጅም ዓመት ያስቆጥራለች ይርጋለም። እና ደግሞ ረጅም ዓመት የቆዩ በአፄ ኃይለሥላሴ ጊዜ የተሰሩ ትምህርት ቤቶች፣ ራስ ደስታ አዳራሽ የሚባሉ ትልልቅ እድሜ ያላቸው ትምህርት ቤቶች አሉ። እንግዲህ እኔም ግማሾቹ ላይ ሁሉም ላይ ባይሆንም ግማሾቹ ላይ ተምሬባቸዋለሁ። በጣም ቆንጆ፣ ለኑሮ አመቺ፣ አየሩ ተስማሚ፣ በጣም ጥሩ ሀገር ነው። እዛ ነው የተማርኩት። ስለ ቤተሰብ ንገሪኝ ትንሽ ስለ አባትሽ። እንደው አባቴ መምህር ነው። ብዙ ቦታ አስተምሯል። በጣም በብዙ ዘንድ የሚከበር ተወዳጅ፣ በቃ ስሙ ሲነሳ እንትና ምናምን በቃ እኛ ራሱ አሁን ላይ የእንትና ልጅ ነኝ ሲባል የምንኮራበት አይነት አባት ነው ያለን። በጣም ብዙ ሰዎች ያውቁታል እዛ ይርጋለም ላይ። እና ደግሞ ብዙ ልጆች ተምረው አሁን ትልልቅ ደረጃ የደረሱ እሱ ያስተማራቸው። እኔ እንኳን በስራ አጋጣሚ እዚህ አባትሽ አስተምሮን ነበር፣ እኔ አላውቃቸውም። ያው ታላላቆቼ ግን አባትሽ አስተምሮን ነበር ምናምን ብለውኝ ብዙ በዛ ያገኘኋቸው ሰዎች አሉ። እናቴ ደግሞ ነጋዴ ናት። በንግዱ ዓለም ላይ ተሰማርታ ነው ያሳለፈችው ረጅሙን ዓመታት። እና 3 ወንድምና 3 እህቶች አሉኝ። ዋው! 3 ወንድም 3። ስንተኛ ልጅ ነሽ አንቺ? የመጨረሻ? አዎ። እቺ ቀበጧ ልጅ የምትባል ሆነች። በቃን ልጅ መውለድ በቃን ካሉ በኋላ ነው የመጣሽው? ድንገት ነው። እኔ እንደውም ህመም ነበር የምመስላት ለማዘር። ብዙ መድኃኒቶች አሉ ትለኛለች ያኔ። ህመም መስለሻት እንጂ ነፍሰ ጡር እንኳን እንደሆነች አታውቅም ነበረ። ማለት ልጅ መውለድም ፕላን ጨርሰናል ብለዋል። ኦኬ። ግን አሁን እንኳን ወለድንሽ ነው የሚሉት። ዋው! እንዴት ነበርሽ? ምን አይነት ባህሪ ነበረሽ በልጅነትሽ? ስለ ልጅነት ሚሞሪዎችሽ እስኪ እንጫወት። እኔ በጣም እንደ ልጅነት አይደለም። ላይክ እንዴት ነው እንደዚህ ብዙ ተጫውቼ ምናምን ያደግኩ አይነት ልጅ አይደለሁም። እና ትምህርት ላይ በጣም ጎበዝ ተማሪ ነበርኩ። ኦኬ። ሁሌ አንደኛ ነበር ማታ። በጣም ጎበዝ ተማሪ ነው የነበርኩት። እና ኢቭን ታላላቆቼ ምናምን በቃ ቤት ስመጣ ምን አለ እንደሷ ብትሆኑ ምናምን እየተባለ የእነሱን እያስጠቆሽ
እና ህፃን ሆኜ ራሱ ከትምህርት ቤት ሰዓት ውጪ ለራሴ ክፍል አልጋ ልብስ ሰራለሁ ምናምን ዳንቴል ምናምን ነው በቃ እንደዚህ ላይክ አልጋ ልብስ ላይ ጥልፍ ምናምን እንደዚህ መስራት አበባ ነጭ ጨርቅ ላይ አቡጃዲ ምናምን እሱ ላይ መስራትና ኖርማል እጅ ስራ ምናምን ላይክ በእንደዛ ነው ያሳለፍኩት በጣም ጥሩ ሶ እናትሽ ነጋዴ ናቸውና ንግዱ ላይ ላይክ ተማሪ ያለሽ ነው እዛው ማገዝ መስራት የጀመርሽው ይሄ የስራ ካልቸሩ ምናምን የጀመርሽው ያኔ አዎ ከትምህርት ቤት እናቴ ምግብ ቤት ነበራት እናቴ ይሄን ንግድ ስትጀምር መጀመሪያ አባቴ 170 ብር ደሞዝተኛ ነው የነበረው 170 ብር ያኔ በጣም ብዙ ነው እሺ ነው ግን ላይክ አሁን እኛ እንደምናስበው አይደለም ብሩ ታውቀዋለህ በፊት ግን እንደዛም ሆኖ እኔ ሳልወለድ የእድሜ ጋፓችን ትንሽ ከታላላቆቼ ጋር በጣም እንትን ነው ሰፊ ነው እና የተሻለ ኑሮ መኖር ቀበሌ ቤት ነበር የሚኖሩት የተሻለ ኑሮ መኖር አለብን ጥሩ ኑሮ መኖር አለብን ብለው ሲያስቡ የአባቴ አስተምሮ የሚያመጣው ገንዘብ ብቻ በቂ ሆኖ አልተገኘም የዛንኛ አልተወለድንም ግን ታላላቆቼ እንደዚህ ሶስቱ እንደዚህ በመደዳ ነው የተወለዱት በአመት አዎ እናቴ ተማሪ ነበረች የ14 አመት ልጅ ሆና ነው ያገባችው ከዛ ላይክ በ18 አመቷ 3 ልጅ ወልዳለች ግን በዛ እንግዲህ በዛ ጊዜ በዛ እድሜ 3 ልጅ ይዞ ተማሪም ነበረች ሃይ ስኩል ተማሪ ነበረች ቤት ማስተዳደር ላይክ መማር እና ደግሞ ያን ገንዘብ አብቃቅቶ ማኔጅ ማድረግ ራሱ በጣም ትልቅ ጥበብ ነው አሁን ላይ ሆነ ስታስበው እና ለምን ስራ አልጀምርም ብላ ለቤት የተገዛ ጤፍ ሪስክ ወስዳ ነው ለቤት የተገዛ አስቤዛ እሺ በቃ ራንዳምሊ ተነሳችና እዛም ቤት ውስጥ ምንኖርበት ቤት ውስጥ እሺ ላይክ እንዳልኩን ያልተወለድኩም እነሱ የሚኖርበት ቤት ውስጥ እሺ በቃ ምግብ ቤት ከፈተችበት እንግዲህ ለቤት ለምግብነት የተገዛውን አስቤዛ ጤፍ ቦታውም እዛው መኖሪያ ቤት ውስጥ ምግብ ቤት ከፈተችበት በዶሮ ወጥ ነው የጀመረች እውነት ለየት በደም በከባዱ ማለት እንዴት እኔ ራሴ ጥያቄ ሆነብኛል እንዴት ሪስክ ወሰድሽ ባይሸጥስ ልጆች የምታበዩን ብታጭስ ምናምን በቃ እግዚአብሔር ያውቃል ብዬ ነው የጀመርኩት አለች በጣም ጥሩ ሰራች ከዛ ከቀበሌ ቤት እዛው ቤት ጎን ለጎን ነው ቤት ሰራች ማለት ነው እሱን እየሰራች በቃ ላይፋቸው አሪፍ ሆነ በቃ እሱን እየሰራች በጎን ቤት አብረው እየተጋገዙ ፋዘርም ያግዛታል ያኔ ታላላቆችም በቃ ትንሽ ከፍ ብለው ነበር ያግዛታል ሌሎች ሰዎችም ደግሞ እሷ በጣም እንደዚህ የሰው ፍቅር አላት በጣም ሰው ወዳታል ሳቂታ አይነት ሰው ናት በቃ መሳቅ ነው በዛ ነው አንቺም እንደዛ ነው በእናትሽ ወተሻ ነው መሰለኝ ከዛ በቃ ሰው ወዳታል እንዴ ቤት ውስጥ ሰው አይጠፋም እንዴ ብዙ የምታሳድጋቸው ሰው ልጆች ምናምን ነበሩ በቃ ተሰብስበን ብዙ ሆነን ይኖር ነው ላይክ አዲሱ ቤት ተሰራ ልክ እኔ ስወለድ ቤቱ ተመረቀ ማለት ነው ወደ እኔ አዲሱ ቤት ውስጥ ነው የመጣሁላችሁ አዲሱ ቤት ውስጥ ነው አዎ ስምሽ ራሱ ከዛ ጋር የሚያዝ ሲሳይ ይዛልን የመጣችው ስለዚህ ሲሳይ ሊሆን ይችላል ነበር ስምሽ ሲሳይ ኃይሉ እሺ በቃ ከዛ በኋላ ላይፍ ጥሩ ሆነ ስጋ ቤት ላይክ ከትንሽዬ እንትን ወደ ትልቅ ላይክ ስጋ ቤት እንደ ምግብ ቤት በደንብ ሆነ ያንን ስራ ለረጅም አመታቶች ሰርተው እሱንም እየሰሩ ከብት ያረቡም ነበር እዛ ሁሉም ነገር አቅርቦት በደንብ ነበር በቃ እኛ ቤት እንደ ውሃ ወተት ነበር የምንጠጣው በጣም ለመታጠብ ብቻ ነበር አዎ እዛው ማለት ከብቶች ነበሩ በጣም ብዙ ወተት ምናምን ነበረ የከብት እርባታም ጀመረች እዛ ተሰራ ነበረ ከዛ የሆነ ጊዜ ላይ እኛም ትንሽ ከፍ ብለን እድሜም ሲመጣ ማኔጅ ማድረግ ሲያቅታቸው በቃ ሁሉም ነገር ካፌውም ተዘጋ ከብቶቹም ተሸጡ እንትናሉ ግን አሁን ደግሞ በሌላ ነገር ላይ ሌላ ነገር ስራ እየሰራች ነው ንግዱ ላይ ናት ግን እነዛ ነገሮች ቆመዋል አሁን ግን በጣም ደስ ይል ነበረ አሪፍ ነበረ ሶ ማለት አሁን የደረሰችበት ቦታ እንግዲህ ያኔ የተሰራ ነው ያየሽ የሞከርሽ ሲዘጋም ሲከፈትም ብዙ ነገሮች ያየሽ የመጣሽውና ያኔ የተሰራ ነገር ነው ማለት ነው አሁን ማለት ለደረሰችበት ነገር አዎ እግዚአብሔር ይመስገን ድሪም ነበርኝ እኔ ሁሌ ላት ነበረ ለናቴ እኔ እዚህ አልኖርም ምናምላት
ሁሌ ይርጋለም አዎ ወደዋለሁ እኮ ሀገሩን ግን በቃ ላይክ ተመርቄ በቃ አዲስ አበባ መኖር ነው የምፈልገው የተሻለ ነገር እንዲኖረኝ መስራት ፈልጋለሁ ምናምን ነበር የምላቸውና እንደዛ ስለሚያውቁ ጻኖኝ የሚያውቁ ሰዎች በቃ ሐሳብሽን አሳካሽ አይደለ እውነትም ሰው ያፉን ፍሬ ነው የሚበላው ይላሉና በቃ በትምህርቱም ጎበዝ እንድንሆን አባታችን በጣም በቃ እንደዚህ ሪስትሪክትድ የሆነ ፋሚሊ ነው ያለን ስክሪፕቱ አልቋል ብለክ ስክሪፕቱን ካላሳየክ በቃ ላይክ በቃ ካለቀ ታሳያለህ ጠፍቶብኝ ከሆነ እውነቱን ትናገራለህ ጠፍቶብኛል ነው ማለት ያለብህ ትምህርት ቤት መውጫ ሰዓት 5 ደቂቃ ማርፈድ አይቻልም ወደ ቤት ለመሄድ በጣም በቃ ሪስትሪክትድ ነው አባታችን ማለት ቁጡ ነው ስለዚህ በቃ ቀጥለጥ ብለህ በቃ ትምህርታችንም ላይ ጎበዝ እንድንሆንና ሁሉም በቃ ተምረው ግራጁዌት አድርገዋል ሳይድ ቱ ሳይድ ደግሞ ሀስል የሚያደርጉት ቢዝነስም አላቸው ከእናታችን ቢዝነሱን ከአባታችን ትምህርቱን ይዘን አንድ ላይ በጣም ደስ የሚለው በሁለቱም በጣም እንደዛ ነው እሺ ሶ እስከ 12 ዛኔ ተማርሽው ዛኔ ተማርኩት እንዴት ነበር ላይክ ይሄ እስከ 12 ምንም ላይፍም እንደዛው የለም በቃ በዛው በስትሪክቱ ቀጠለ በቃ እንደዛ ነው ጥያቄዎች ምናምን አልነበሩ ደብዳቤ ምናምን ያው ቀደም ባለው ዘመን በተለይ ክፍለ ሀገር ሃይ ስኩል ላይ በጣም ብዙ ነበር ደብዳቤ ብዙ ነበር ግን ከዛ ውስጥ አንድ ለየት ያለው ላይክ አንድ የክላስሜታችን ደብዳቤ ጽፎልኝ እሺ ቦርሳዬ ውስጥ ጨመርኩት ስጨምረው እንግዲህ ማንኛኛ አላቅም አላነበብኩትም ሁላኔ ከዛ ደብዳቤውን ለተማሪዎች ከቦርሳዬ ውስጥ ወስደው አንብበው በቃ መጀመሪያ ወርዷ ላይ ከአድማስ እስከ አድማስ የምትል ጽሁፍ አለች እሱ ሲጀምር ደብዳቤው ከአድማስ እስከ አድማስ እሺ እና ግቢውን ሙሉ እሺ በቃ ተማሪዎች ያንን ልጅ እንደዛ ብለው መጥራት ጀመሩ አድማስ አሉት ከአድማስ እስከ አድማስ ትልቅ ሆኖም እንደዛ ይሉታልና እኔ በጣም ሪግሬት አደረኩኝ ማለት የኔ ጥፋት አይደለም እኔ አላስነበብኳቸውም እሱ ግን for sure maybe እንንም እንትን ሊያየው ይችላል ፕሮግራም ሊያየው ይችላል እስካሁን እኔ ሰጠው ሊመስለው ይችላል ግን እኔ አልሰጠችም እና ቅርብ ጊዜም እዚህ አዲስ አበባ የአንድ ድርጅት ማናጀር ሆኖ በአጋጣሚ ድንገት እሱ ተገናኘን ግን ለማስረዳት አልተመቸኝም እኔም ከሰዎች ጋር ከእንግዶች ጋር ነበርኩ እሱም ስራ ላይ ነበር ግን ሰላም ተባብለን ያለፍነው ግን እሱን አላደረኩትም በዚህ አጋጣሚ ሃይ ተብላል በጣም ይቅርታ ከሚላኩልሽ ደብዳቤዎች ይሄኛው ነው ተሰጥቶ እንጂ በጣም ብዙ ነበሩ በቃ በጣም ብዙ ነበር ፖስታ ቤት ነበር አይመስለው ቤታችን በቃ ብዙ እና አካባቢው ጠባብ ስለነበረ እዛ ትንሽ ነው ሁሉም ሰው ይተዋወቃል ከዛ 12 ጨረሽ ወዴት ነው ጆይን ያደረግሽ እኔ ወደ ደቡብ ጎንደር ዩኒቨርሲቲ ደብረታቦር ገባሁ ደብረታቦር ለመጀመሪያ ጊዜ ከቤተሰብ ርቀሽ ሄድሽ ለመጀመሪያ ጊዜ በቃ ከቤተሰብ ተነጥዬ እዛ ነው የደረሰኝ ወስኝ ተባልኩ ላይክ ሄጄ ማራለው ካልሽም ሌላ ቦታ ማራለው ካልሽ ወስኝ ተባል ግን እኔ ሄጄ መማሩን ነው የመረጥኩት እና ሲሄድ እዛ የአየር ንብረቱም ቆንጆ ነው እኔ ቅዝቃዜ እወዳለሁ ቀዝቃዛ ነው መታቀው ሆነ አላቅም ነገር አየሩ ትንሽ ቀዝቃዛ ያለ ነፋሳማ እኔ ወድጆ ነበር እዛ አየሩ ማሪፍ ነው ጥሩ ጊዜ ነው የነበረኝ እዛም ማሪፍ ጊዜ ነው ያሳለፍኩት እዛ ነው የተማርኩት እኔ በሲቪል ኢንጂነሪንግ ነው ግራጁዌት ያደረኩት እዛ ነው የተማርኩት እሺ የልጅነት ጉብዝናሽ እዛም ቀጠለ ወይስ ምን አዲስ ነገር እዛ ስትገባ ከተለያየ አይነት ቤተሰብ ከተለያየ አይነት ማህበረሰብ ከተለያየ አይነት ባህል ከተለያየ አይነት አስተዳደግ ነው የምትገናኘው አንድ ክፍል ውስጥ አብራ የምታድረውን ሰው አታውቀውም ማን ነው ምንድነው ገና በሂደት ነው እና እኔ እንዴት ነው ቤት ውስጥ ያለው ትንሽ ይሄ ደረግልኝ ስል የሚደረግልኝ እንደዚህ ሆነልኝ ስል የሚሆንልኝ ምናምን የመጨረሻ ልጅ ስለነበርኩ እንደዛ እዛ ሄጄ መብራት አጥፎ ብል ማን ያጠፋል ማን ያጥፋ አንቺ መብራት ጠፍቶ ነው በቃ የሆነ ደብዘ ጭልምም ሲል አልፈልግም ግን የሆነ ከውጪ ብርሃን ስላለ ዩኒቨርሲቲ ላይ መብራት ቢጠፋም አይጨልምም እንትን እስካል መስታወቶች ብዙ ስላሉ
ድምጽ ማን ይቀንስ የፈለገ ሙዚቃ ይከፍታል የፈለገ መብራት ያበራ ይፈልጋል ያብዛኛው ዩኒቨርሲቲ ላይፍ የፈለገ ያወራል እዛ ጋር እንዲያርግ ማለት አትችልም the only thing ማድረግ የምችለው መልመድ ነው በቃ እኔ ማንነኝ ሁሉም ሰው ለምዶ ታላላቆችም ዩኒቨርሲቲ ገብተው የወጡት ስለዚህ ለምደው ነው አለክስ ነበር ቁጭ በይ without any reason ማለት ነው ዝም ብለው ሆድ ይብሰኛል በቃ የሆነ ልማር ሳይሆን የሆነ ነገር በቃ የሆነ ተልኮ ተላክሽን መሰለሽ እሺ በቃ በጣም የሆነ ስትረስ ዶንኩ በቃ ይጨንቀኛል አለክሳለሁ ምናምን እዛ ትምህርት ላይም ላይክ ጥሩ ነው ግን እንደ በፊቱ አልነበርኩኝ ጥሩ ውጤት አልነበረኝም ፈርስት ተርም ላይ ግን እንደዛም ሆኖ ያው ፈርስት ሴሚስተር ፕሪ ኢንጂነሪንግ ነው የምትማረው እሺ እዛ ላይ ፈርስት ሴሚስተር ከ3.2 በላይ ስታመጣ ዲፓርትመንት የመረጥክበት መግባት ትችላለህ ኦኬ ያው ከ3.2 በላይ ነበር ፕሪ ኢንጂነሪንግ ላይ ነበረኝ ከዛ ግን ሲቪል ኢንጂነሪንግ መርጬ እኔ መግባት መማር የምፈልገው እሱን ስለነበር ሲቪል ኢንጂነሪንግ ገባኝ ማለት ነው ዋው ሶ የግቢ ላይፍ በሲቪል ኢንጂነሪንግ ተጠናቀቀ በሲቪል ኢንጂነሪንግ ተጠናቀቀ ያው በቃ ጥሩ ነበር አሪፍ ጊዜ ነበረኝ ግቢ ውስጥም ጥሩ ነገሮች አክቲቪቲዎች ሰርቼ ጥሩ ነገሮች ምን አይነት አክቲቪቲዎች ላይክ ይሄ የበጎ አድራጎት ከተማሪዎች እንደዚህ ልብስ እየሰበሰቡ ለሌላቸው እዛ ሆኖ ወላጅ የሌላቸው ገንዘብ ማይረዳቸው እንደዚህ አይነት ነገሮች ላይ መሳተፍ ደስ ይለኛል እሺ ግራጁዌት አደረግሽ ግራጁዌት አደረግኩኝ ያ ሶ ከግራጁዌሽን በኋላ ላይፍ እንዴት ነው የቀጠለው ስራ ወዲያው ጀመርሽ ወይስ ቤተሰብ ጋር ምንድን ነው ያደረግሽው ከግራጁዌሽን በኋላ እኔ 10 ቀንም አልሞላኝም ስራ ሲጀምር ወዲያው ነው እንዴ ስራ ተለገየ ነበር ወዲያው ነው ስራ ያገኘሁት ተመረኩኝ ላይክ እኔ እንደዚህ ድግስ ላይክ ምን እንዲደረግልኝ ቤተሰብ ጋር አልፈለኩም ግን እነሱ ላይክ ካልደገስም ብለው ራሳቸው ልባቸው የፈቀደውን አለ አይደለ እናት አባት ወንድም እህቶቼ ሁሉም ስራ ያላቸው ስለነበሩ አክስት አጎት የመሳሰሉት በቃ ጊፍት ሰጡኝ ከዛ ትልቁ ጊፍት እንደው ለየት ያለ ነገር ከሆነ ወይ ካለ ያው በሰዓቱ የገንዘብ ነው ቤተሰብ ገንዘብ ነው የሰጡኝ ላይክ ካልተደገሰም የታላላቆቼ ድል ተደርጎ በቃ በጣም በከባባድ ሁኔታ ነው የተደገሰላቸው ግን እኔ አልፈልግም እንደዛ ነበረ በሰዓቱ ከዛ ብሩን ተቀብዬ ወደ አዲስ አበባ ገባሁ የሚጠቅመውን እሱን ተቀብለሽ ወደ አዲስ አበባ እንደመጣሽ ነው ስራ አግኝቻለሁ እኔ ኦልሬዲ ከመመረቄ በፊት ራሱ የት እንደምሰራ አውቅ ነበር እውነት እንዴት ያገኘሽው እንትና ይሄ አፓረንትሺፕ የሰራሁበት ቦታ ኦኬ ጥሩ ነበረ ከዛ ሌተርም ተሰጥቶኝ ነበረ ከዛ ድርጅት ጋር የሚገናኝ እዚህ አዲስ አበባ ይርጋለም ነበር አፓረንትሺፑን የወጣሁት ግን እዚህም ነበራቸው የሰራሁበት ድርጅት እዚህም ስለነበራቸው እዚህ ወዲያው ስራ አገኘው ገባሁኝ ከዛ ያው ስራ ተጀመረ ጥሩ ነበር የምሰራበት ድርጅት ደሞዝ የመጀመሪያ ደሞዝ እሺ መጀመሪያ ስንጀምር በ4,000 ብር ደሞዝ ነው የተቀጠርኩት ግን ብዙም ሳይቆይ በ2 ወር ውስጥ 7,000 ብር አደረጉልን ከዛ በ2,000 ብር ደሞዝ በ7,000 ብር ደሞዝ ነበር ስንኖር የነበረው አጎቴ ቤት ነበር ምኖረው ኡራኤል አሁን የፈረሰበት ይሄ ከባምቢስ ወደ አትላስ ከርቫ መብራት ቤቶች መብራት ቤቶች እዛ እሱ ነፍሱን ይማረውና በጣም ወደ አጎቴ ነበረ እሱ ቤት ነበር የምኖረው እዛ የኖርኩኝ ይሰራ ነበረ ከዛ ድንገት የሆነ ቀን ማታ ቁጭ ብዬ ያሰብኩበትና በጣም ከልጆቹ በላይ ነው የእውነት ሚንከባከበኝ በጣም መልካም ሰው ነበረ ክረምትም ከትምህርት ቤት ስመጣ እዚህ አጫጭር ኮርሶች ምናምን ለመማር እሱ ጋር ቁጭል ነበረ እና እሱ ጋር ነው ሆኖ የነበረው በቃ ሁለተኛ አባቴ በለው በነፃነት እንደ ቤቴ እንደ ራሴ ቤት መበላበት መጠጣበት በቃ እሱ ጠርቶኝ እኔን ጠርቶኝ ነው አብረን ነው የምንበላው ምግብ ሁላ አሁን በህይወት የለም ቅርብ ጊዜ ነው ህይወቱ ያለፈው ነፍሱን በገነት ያኑረው እና እዛ ነበር ከዛ በኋላ መከራየት ደግሞ ፈለኩ ብቻዬን መኖር ፈለኩኝ በ7,000 ብር ደግሞ ከዛ ቤት ፈለኩኝ አንድ ቤት አገኘሁኝ እዛው ሰፈር እዛው ከኡራኤል አትላስ መካከል ባለው ውስጥ አገኘሁኝ አንድ ክፍል ቤት ነው ግን ትንሽ ሰፋ ያለ ግን አንድ ክፍል ቤት ነው ላይክ እንዲ አልጋ
ትንሽዬ ካቢኔት ምናምን ትንሽ ቁም ሳጥን ምናምን የሚይዝ ነው ብቻ። እሱን ተከራየሁኝና ብቻዬን መኖር ስጀምር ደግሞ ብቸኝነቱ አስጠላኝ። ነው እዛም ግቢ ከተማሪዎች ጋር ነው ከዛ የለመድኩት። አሁን አብሮኝ የሚኖረውን ወንድሜን ጠራሁትና ከይርጋለም ወዲያው አንድ ሳምንት ራሱ ብቻዬን አልኖርኩም። 3 ቀን ቆየ። እሱም እንዳጋጣሚ ትምህርት ጨርሶ ቁጭ ብሎ ነበረ። ከዛ መጣኔ ጋር አብረን መኖር ጀመርም ማለት ነው። ብቻዬን የኖርኩበት ጊዜ የለኝም። በ7,000 ብሩ ቤት ተከራይተሽ 3,000 ብር ቤት ተከራየው 3,500 ብር አለ ይበቃኝ ነበር። አይገርምም? እንዴት እንደነበር አላውቅም። አሁን ያ ደጉ ዘመን ያለ ነው አራ ነው እንዴ? ከዛ ሌሎች ስራዎችም ሞካክር ነበር። እሱ ብቻ ሳይሆን ይሄ የተወሰነ በጣም ትንሽ ጊዜ ሞዴሊንግ ላይ ምናምን ሰርቼ ነበር። በጣም ትንሽ ጊዜ የሚውዚክ ቪዲዮ ክሊፖች ምናምን ትንሽ የተወሰኑ እዛ ላይ ሰርቼ ምናምን ነበር። ከዛ በቃ ሳየው ስራዬ ላይ ትኩረት ማድረግ እንዳለብኝ ገባኝና ግን ያ በ7,000 ብር ተቀጥሬ የሰራሁበት ጊዜ አሁን እስካለሁበት ጊዜ ድረስ ይጠቅመኛል። ገና ከዚህ በኋላም እንደሚጠቅመኝ አምሹር። ምክንያቱም ስራ ትለምድበታለህ፣ ማኔጅ ማድረግ ትለምድበታለህ፣ ገባ ብዙ ነገር ትለምድበታለህ። ተቀጥሮ መስራት ጥሩ ነው። ከዛ የቤት ኪራይ ደግሞ ድርጅቱም ጥሩ ያደገ ሲሄድ እኔም ያለኝ የስራ ፖዚሽን በ8 ወር ውስጥ 8 ወር ሰርቼ በ8ኛ ወር የቤት ኪራይ ይከፍሉልኝ ነበረ ከደሞዜ ውጪ ማለት ነው። ያው እዛ የነበረኝን አፕሮች የስራ ምናምን ጥሩ ነበርኩ። በጣም እንትን ነበረ ላይክ በቃ ደስ ይላቸው ነበር እኔ የምሰራቸው ስራዎች ከስራ ሰዓቴም ውጪ የኔም ስራ ያልሆነ ነገር ማወቅ ስለምፈልግ የኔም ስራ ያልሆነ ነገር እሰራ ነበረ። ከዛ ብቻ የተወሰነ ገንዘብ ሴቭ አድርጌ ኤሌክትሮኒክስ ሱቅ ከፈትኩ። ማሂ ኤሌክትሮኒክስ የሚባል ከተመረኩኝ በ8ኛ በ9ኛ ወር ላይ ገንዘቡ እንዴት ነው ሴቭ ያረክሽ ነው ያመጣሽው? ሱቅ አለ ማለት ጊፍት መጀመሪያ የተወሰነ ገንዘብ አለኝ ግራጁዌት ሳረግ እሱም አለኝ። ከዛ ምንም 1 ብር መንካትም ፍላጎቱ አልነበረኝ። አስቀምጬው ነበረ። በቃ በምሰራው ብር ነበረ የምኖረው። ምክንያቱም ነገ የተሻለ ነገር እንዲኖርክ ምናልባት በቃ ማይገባኝ ህይወትም ነው ብዬ ባስብም ያንን ግን ነገ ላይ የሚገባኝን ህይወት ለመኖር ዛሬ ላይ ፍላጎቴን ሊሚት አድርጌ መግዛት የምፈልገው ነገር 2-3 ጫማ እንዲኖረኝ ብፈልግ 1 ጫማ ገዝቼ 2-3 ሸሚዝ እንዲኖረኝ ብፈልግ 1 ሸሚዝ ገዝቼ ገንዘብ ሴቭ አድርጌ የተወሰነም ተበድሬ ከፋሚሊ ምናምን እንትን ብዬ ብቻ የማሂ ኤሌክትሮኒክስ የሚባል እዚሁ ሰሚት ፍየል ቤት አካባቢ ከፈትኩኝ ማለት ነው። ከዛ ፍሪጅ፣ ቲቪ፣ ይሄ ዋሽንግ ማሽኖች፣ ቲቪ ስታንድ ምናምን እንደዛ አይነት ስታፎች ነበረው አይተሞቹ። እሱን 1 አመት ያክል ድረስ የቢሮንም ስራ ሳለቅ ከዛ 1 አመት ያክል ስራ ድረስ እሱን ሰራሁኝ። ብቻ በህይወት አጋጣሚ ያው ህይወቴ ውስጥ ከባድ የሚባል ጊዜ መጣ። ማለት እንዲህ ነው ብዬ ኤክስፕሌን ባላደርግልክም ባላረግልህም ነው። በጣም በህይወቴ ውስጥ በቃ ለመወሰንም ላለመወሰንም ብቻ በጣም ከባድ ጊዜ መጣ። ስራዬንም እንዳቆም የሚያስገድደኝ ነገር ነበረ። ሱቁም ተዘጋ። ብቻ በቃ በዛ መሃል ውስጥ ላይክ ብዙ ነገሮችን ሉዝ አድርጌያለሁ እና የህይወቴ ከባዱ ጊዜ ነበረ። ጥሩ ነገርም እንዳውቅ ያደረገኝ ጠንካራ እንድሆን አድርጎ ያሳለፈኝ ጊዜ ላይፌን ሼፕ የተደረኩበት ጊዜ ብዬ ነው የማስበው። በዛው ጊዜ ደግሞ ጥሩ ነገር አንድ ልጅም ነበረኝ። በዛ መሃል ነው ልጄ የተረገዘው። እርግዝናውም በቃ ከዛ ጋር ከእርግዝና ጋር ተያይዞ የሚመጡ ህመሞች ምናምን ስራዬንም እንድሰራም አላደረጉኝም። በቃ በዛ መሃል ያቺ የለፋውባት ያቺ የመጣች ነገር ምናምን ሙሉ በሙሉ ከሰረ። ሱቁም ሌላ ሰው ነበር የሚሰራው። ጥሩ አልነበረም። የቢሮ ስራዬንም እንደዛ መስራት አልቻልኩም ነበረ። ምክንያቱም የሳይት ኢንጂነር ምናምን ስትሆን ውጭ ትወጣለህ ምናምን ብዙ ነገር አለ። ከዛ በኋላ እሱም በቃ ተውኩት። አርግዤ ቤት በተቀመጥኩበት ሰዓት ደግሞ ኦንላይን ላይ የሆም ሜክኦቨር ስሞል ኮርሶች፣ የኢንተሪየር ዲዛይን ስሞል ኮርሶች ፍሪ የሚሰጡ ነበሩ። እሱን እየተማርኩኝ
እዚህ ከቤት ሆኜ አድቫይስ ማድረግ በቃ እርግዝና ሆኜ ጊዜ የማይወስድ ነገር ስለነበረ የሰዎችን ቤት ሄዶ ሆም ሜክኦቨር ማድረግ ያው አንዳንድ ሰው በጣም ብዙ ነገር የመግዛት አቅሙ ያለው አድቫይስ የሚፈልግ ነገር አለ ቤት ማስዋብ እንደዚሁ ቀላል ነገር አይደለም ገንዘብ ስላለ ብቻ የምታሳምረው ነገር አይደለም ማለት እውቀትም ይፈልጋል ተሰጥኦም ይፈልጋል እና እሱን እሰራ ነበር ከዛ ልጅ ተወለደ ልጄ ኦልሞስት የ6 ወር ምናምን ሲሆን ድጋሚ ወደ ስራ ተመለስኩኝ ማለት ነው ይሄ ወደ ኢንተሪየር ዲዛይኑን ስራ በደንብ አድርጌ መስራት ጀመርኩኝ ሄልዝ ቱሪዝም ሴንተር ላይ ከሰዎች ጋር ከህንዶች ጋር ከነሱ ጋር አብረን 365 ሀገር ላይ ከሚሰሩ ሆስፒታሎች ጋር ከነሱ ጋር ደግሞ አንድ ላይ አብረን መስራት ጀመርን ኦፕኒንጉን ያደረግነው የዛሬ አመት ከ8 ወር ባለሳሳት ሃርመኒ ሆቴል ነበረ በጣም ቆንጆ ፕሮግራም ነበር የነበረን አሁን እሱ ላይ እየሰራው ገኛለሁ በቃ ኢንተሪየር ዲዛይኑንም ሰራለሁ ከዛ በኋላ ቤቴ ውስጥ ደግሞ አንዳንድ ነገሮችን አስተካክዬ እንትን ስል ቤቴኔ ራሴን ይሄንን ቤት መጀመሪያ ስገዛው እንደዚህ አልነበረም ይሄ ቤት ስትገዢው ዋው ፎቶ ካገኘ አሳይካለሁ በጣም በቃ ዲፈረንት ነበረ ከዛ ይሄንን ቤት ኢንተሪየር ዲዛይኑን ቀየርኩኝ ምናምን ከዛ የሆነ ቀን ዝም ብዬ ቲክቶክ ላይ ፖስት አደረኩት ማለት ነው ከዛ ሁሉም ሰው ማለት ይቻላል እቃውን ጌት እንደገዛው ምናምን ይጠይቀኛል ከዛ በኋላ ፖስት ሳደርግም ምግብ ኩክ ማድረግ ምናምን ወዳለው ብዬ ካለው ፖስት ሳደርግም ጌት እንደምገዛ ምናምን ይጠይቁኛል ስለዚህ ዋይ ናት እንደዚህ ፍላጎቱ ካለ ለምን ራሴ ደግሞ ባይ ዘ ዌይ የስራ ዋነኛው እንትን ችግር መፍታት ነው ሰው አቅርቦት ስላላገኘ ነው ያ ሁሉ ሰው የሚጠይቀኝ ስለዚህ አቅርቦትን ለምን አላቀርብም ማለት በጣም ትንንሽ የሚባሉ ግን እኛ ሀገር የሌሉ ብዙ ነገሮች አሉ ማቅረብ ከቻልኩኝ ብዬ ላይክ መጀመሪያ ኦንላይን ላይ ነበር የጀመርኩት ከዛ በኋላ ኦንላይን ላይ እየሰራሁኝ በቃ ወደ ሱቅ ቦሌ ነበረኝ መጀመሪያ ሪያሊቲ ሞል ላይ ሪያሊቲ ፕላዛ እዛ አንደኛ ላይ ነበረ ከዛ ለኔ ማኔጅ ለማድረግ ብዙም አልተመቸኝም ራቀኝ ይቀጥል ደግሞ ቤቷም ትንሽ ጠበበችና እዚህ ጋር አሁን ይሄ መኖሪያ ሰፈርም ስለሆነ ምናምን ብዬ አሁን እዚሁ ሰሚት ፍያል ቤት ጋር አደረኩት ቀጥሎ ደግሞ ብራንች እንደ እግዚአብሔር ፍቃድ ወደ ለቡ አካባቢ እሱን እያስተካከልን ነው እስኪ ይሄን ቤቱን በደንብ እናየዋለን እንጎበኛዋለን በደንብ እንጎበኛዋለን ሶ ያንቺ ከባዱ ላይፍ ማለት በደንብ ዲቴል ባናወራው ግን ከዚህ ከትዳር ጋር የተያያዘው ጉዳይ ነበር አዎ እሱን መሰል እንደዛ አይነት ነገሮች ናቸው ያ በብዛት አንቺ ከባድ ታይም ያሳለፍሽበት ይሄ ልጅ መውለድ ጋር ከትዳር ከማግባት ጋር ተያይዞ የነበረውን ታይም ነው ከባድ ታይም ያሳለፍሽው አዎ ኦኬ እንዴት አሳለፍሽው ላይክ እንዴት ተወጣሽው ያን ነገር ያው ህይወት ውስጥ አንዳንድ ነገሮች ተመረህ የምታልፍባቸው ይሆናሉ ነገሮች ደግሞ እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነው በቃ እግዚአብሔር ስላልፈቀደው ነገሮችም አልተስተካከሉ ለኔም ለሱም መልካም የሚሆነው ብለን ያሰብነውን ውሳኔ ወስነን በቃ ከላይ አቆማችሁ አዎ ጥሩ ከዛ በኋላ አንቺ ሙሉ ላይፍሽ ወደ ስራ ሆነ አዎ በቃ ሙሉ ላይፌ ወደ ስራና ወደ ልጄ ኦኬ እዛ ላይ ፎከስ አድርጌ ነው በቃ ሙሉ ጊዜን ማለት ይቻላል አሁን ስራ ላይ ነኝ እንዳልኩ 3 ስራ ነው የምሰራው ይሄ የሆም ሜክኦቨሩንም ስራ ይሄ የሄልዝ ቱሪዝም ሴንተሩንም ስራና ያው ንግዱም አለ እሱን አንድ ላይ አድርጌ የምሰራው ቅርብ ጊዜ ደግሞ የብሮንዝ ጆይለሪዎች እነሱንም አሁን አስመጥቼ ራሴ አሰርቼ ካስተም ሜድ እነሱንም አሁን ቅርብ ጊዜ ነው የጀመርኩት እሱንም እግዚአብሔር ይመስገን ጥሩ ነው በሰውም ዘንድ በጣም ተወዳጅነትን አትርፏልና ስለ ስራሽ ንገሪኛ እንዴት ነው የምትሰሪው ስለ ወርክ ካልቸርሽ ስለ ጊዜ አጠቃቀምሽ ማታ ከመተኛቴ በፊት አስባለሁ ነገ ይሄን ማድረግ አለብኝ ብዬ አስባለሁ ከዛ እነዛን ያሰብኳቸውን ፕላን ያደረኳቸውን ነገሮች በቃ ትንሽ እንኳን ሰዓቴ ካልተስተካከለ ማድረግ አልችልም በቃ ከዚህ እስከዚህ እዚህ ቦታ ሄዳለሁ ከዚህ እስከዚህ ሆነ ይሄን አደርጋለሁ ከዚህ እስከዚህ መጣለው ሱቄን ደግሞ ማኔጅ አደርጋለሁ ለሱቄ ፕሮሞሽን ቪዲዮ መስራት ካለብኝ እሰራለሁ ላይክ ማታ ነው አሬንጅ አድርጌ ማድረው ሰዓቴ ከዛ በኋላ በቃ ሁሉም ፉል ታይሜን የሚፈልጉ ነገሮች ስላልሆኑ የራስ ስራ መሆኑ ደስ የሚለው ሁሉም ነገር ፉል ታይም ግን አይፈልግም ላይክ ሌላ የሚሰሩ የሚያግዙ ሰዎች ስለሚኖሩ ፉል ታይም ስለማይፈልጉ ማኔጅ አድርጋ ሄደ ቼክ ማድረግ ያለብኝን ቼክ አደርጋለሁ
ኦርደር ማድረግ ያለብኝን ነገር ኦርደር አደርጋለሁ። በቃ ግን ሁሉንም ነገር ራሴ ነኝ ማኔጅ ማድረግ የምፈልገው የራሴን ስራ እና ያው ታይም አሬንጅመንቴን አስተካክዬ። አሁን ግራጁዌት ካደረግሽ ስንት ዓመት ሆነሽ? እኔ ኦልሞስት ከ5 ወደ 6ኛ ዓመት የተሸጋገርኩ ነው። አዎ ኢትስ አሜዚንግ ለውጡ አይደለ? እንዴት ታይዋለሽ አንቺ? እኔ እንግዲህ አሁን ላለሁበት ሁኔታ በቅድሚያ ይሄን ላደረገልኝ እግዚአብሔር ክብሩ ይስፋ። ሁለተኛ ደግሞ ያው ጥረት አንድ ነገር ተምሬያለሁ ኦር ደግሞ አንድ ነገር ብቻ እየሰራው ነው ብሎ አለማሰብ፣ የተለያዩ ሾርት ኮርሶችን መማር፣ አንዳንዴ ኢንካም ያመጡልናል ብለን ያላሰብናቸው ነገሮች ያመጡልናል ብለን ካሰብናቸው በላይ ኢንካም ያመጡልን ነገሮች አሉ። ጥቃቅን የሚመስሉ ግን በጣም የሚጠቅሙን ነገሮች አሉ እና ለምሳሌ አሁን ዲግሪ አለኝ ብሎ ኦር ደግሞ ማስተርስ አለኝ ብሎ ተኮፍሶ መቀመጥ አስፈላጊ ነገር ነው ብዬ አላስብም። ከሰዎች ጋር ጥሩ ኮኔክሽን ማድረግ፣ አንዳንዴ ደግሞ ወተክም ቢሆን ለምሳሌ አሁን ሲቪል ኢንጂነር ነኝ አይደል? ስራ ባላገኝ ወጥቼ ፍሪ ሰርቪስ መስጠት አይ ነው ከባድ ነው፣ ጊዜው ትራንስፖርት ያስፈልጋል ምናምን አይደለ? አይ ነው ግን እንደዛም ሆኖ ተጣጥሮ ለትንሽ ጊዜ ፍሪ ሰርቪስ ጥሩ ሰራተኛ ከሆነ እኔ ጥሩ ከሰራውላቸው ነገ ይቀጥሩኛል እርግጠኛ ነኝ። ለራሳቸው ሲሉ አንድ እርምጃ ስትራመድ ነው ሰው ሊረዳህ የሚፈልገው ሊያግዝህ የሚፈልገው። እኔ አሁን ለምሳሌ አሁን በቅርብ የጀመርኩትን አሁን የጆይለሪ ስራ ጌጣጌጥ የጌጣጌጥ ይሄ የብሮንዝ ጌጣጌጦች ከሰው ነው አድቫይስ የተደረኩት። የፈለኩት ይሄ ነገር ብትሞክሪው ምናምን እንደዚህ ምናምን ሰው አይዲያ ይሰጣል። ከሰው ጋር ስትውል ኤክስቼንጅ ታደርጋለህ አይዲያዎችን። ያው በቃ ለስራክ ግብአት ይሆንካል። ከቤት ግን ቤት ውስጥ ቁጭ ብለህ ብቻ ምንም የምታመጣው ነገር የለም። መውጣት አለብህ። ኢቭን አሁን ቤት ውስጥ አብዛኛው ሰው አሁን ያው እንደሚታወቀው በሶሻል ሚዲያ ተጠቃሚዎች ነን። ሶሻል ሚዲያ የሚወድ ሰው ራሱ ስክሮል ከሚያደርግ ራሱ ቪዲዮ ቢሰራ ላለውኝ እኔ ብዙ የሰው ከሜ ራሱ ቢሰራ ይሄ ግን ደግሞ መውደዱ ካልቀረ ራሱን ቢሰራ። ከብዙ ህልሞች መካከል ባህር ተሻግሮ ዓለምን የመጎብኘት እቅድ አንዱ ስለመሆኑ አንጠራጠርም። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል ህልሞን እውን እናድርግልዎት ብሎ ወደ እናንተ መጥቷል። ሁሉን አሰናድተን እርስዎም ዓለምም የሚጓጓላቸውን ቦታዎች እናሳይዎታለን። በአዲሱ ዓመት የውጭ ሀገር የጉዞ እቅድዎን ከቬጂታኒ ኢትዮጵያ ጋር ያድርጉ። ቬጂታኒ ኢትዮጵያ ቱር ኤንድ ትራቨል። ጥሩ። አሁን እንግዲህ ብዙ ጊዜ እነዚህ በጣም ከትንሽ ተነስተው ትልቅ ያደረሱ በስኬት መንገድ ጎዳና ላይ ያሉ ሰዎች መሀሉን አይነግሩንም እና መሀሉን እንንገራቸው እስኪ። ማለት ላይክ ማሂ ተመረቀች፣ ኤሌክትሮኒክስ ከፈተች፣ ከዛ አሁን ቤት ገዛች፣ ከዛ እንደዚህ ኖረች እንዳይሆን መሀሉን እንንገራቸው። ለምሳሌ መቼም ሁሉም ነገር ስሙዝ አይሄድም። ስሙዝ አይሆንም። ካሳለፍሻቸው አንቺ ቻሌንጆች ተነስተሽ ኤክስፒሪየንስሽን ሼር አድርጌን እስኪ መሀሉን ዛሬ እንንገራቸው እና በምን አይነት መንገድም ደግሞ ችግሮች እንደምታልፊያቸው ያስተዋልናለሽ። እንደነገርኩ ነው፣ ግልጽ ነው። መጀመሪያ ማሂ ኤሌክትሮኒክስ የሚለውን ከፈትኩኝ። እሱ አልተ ማለት ጥሩ እንትን አላደረገልኝም። ከዛ እቃዎቹ ተቀምጠው ነበረ። ከዛ በኋላ እሱ እንትን ባላለ ሰዓት ደግሞ የኮፊ ዳሊባን ፒኤልሲ የሚባል ፒኤልሲ ነበረን። ከዛ እዛ ላይ ፋሚሊ ጋር ነው ከቤተሰብ ጋር። ከዛ እዛ ላይ አብረን ሼር መስራት ጀመርን። ኮፊ ነበር ኤክስፖርት የምናደርገው። እሱም ቢዝነስ እንደ ቤተሰብ እንሰራ ነበረ። ጥሩ ነበረ የሚሰራው። ከዛ በኋላ ያው ገበያውም ትንሽ የሆነ ሰዓት ላይ እንትን ሲል ምናምን እሱም ቆመ። ጥሩ አልነበረም። ከዛ በመሀል ተዘጋ። እቃ የነበረን የምን ማድረግ ነው የነበረብኝ? ያንን የኤሌክትሮኒክሱን እቃ ሙሉ ለሙሉ አስረከብኩኝ። በጣም ብዙ ነበር የነበረኝ። ከዛ በኋላ ከድርጅቱም ያው ስራ ወጥተሻል። ከሷ ወጣው። ግን ሁላችንም ስለነበረ የለቀቅ ነው ሁላችንም የሼራችንን የራሳችንን ሼር ይዘን ከዛ እንደነገርኩ በዛ እርጉዝም ሆኜ ከዛም ወልጄም ከ6 ወር በኋላ የኢንተሪየር ዲዛይኑን ስራ ሰራ ነበረ። ከዛ በኋላ በቃ እሱን ይሄ የሼሩን ምናምን አድርጌ ላይክ ስራዬን
ቀጠልኩበት እና ያው ችግር ላይ ነኝ ኦር ሀዘን ላይ ነኝ እያለቀስኩ ነው ብለ ስራ መስራት ማቆም የለብህም ነው ይሄ ችግር ሀዘንህ ለቅሶ ምናምን የሚያልፍ ነው የሆነ ሰሞን ነው እና እኔ በቃ እያመመኝም እየታመምኩ ምናምን የቻልኩትን ሁሉ እዚህም እዛም በቃ የቻልኩትን አለ አይደለ ስራ አለ የተባለበት ሁሉ እንደዚህ ለመስራት እሞክራለሁ የሆነ ነገር እንደዚህ ገዝቶ መሸጥም ሊሆን ይችላል ምናምን ብቻ የቻልኩትን ነገር በመሐከል ኢንተሪየር ዲዛይኑንም እየሰራው ቤት ውስጥም ሪስፖንሲቢሊቲንም እየተወጣው ሌሎች ነገሮችንም እያደረኩኝ ለመስራት የተቻለኝን እሞክር ነበር ከዛ በቃ ስራዎቼም ጥሩ ሆነውልኝ ነበር ለተከታታይ አመታቶች አሪፍ ነበር በደንብ እየሰራን ነበር ያው ከሰራ ትለወጣለህ ኦብቪየስሊ አንዳንዴ ምንድነው የሰው ልጅ ግዴታ ቻሌንጅ ማየት ላይ ተጠበቅበት ይችላል ለመለወጥ ኦፍ ኮርስ ግዴታ አይደለም አንዳንዱ በጣም በብዙ ቻሌንጅ አልፎ ስኬታማ ይሆናል አንዳንዱ ደግሞ ብዙ ፈተናዎች ሊያጋጥሙ ይችላሉ ለምን አላጋጠመም አይባልም ግን ደግሞ ያሉትን ኦፖርቹኒቲዎችን መጠቀም ያን ማስቀጠል መቻል በራሱ ደግሞ ትልቅ ኳሊቲ ይመስለኛል አይደለ በጣም በአንቺ ማው ለምሳሌ ከቤተሰብ ጋር የነበረሽ ስለ ቢዝነስ ማወቅሽ ከልጅነትሽ በኋላ የምታገኛቸው ሰዎች ያን ነገር ወደ ለማሳደግ ጠቅሞሻል ብዬ አስባለሁ ይሄ የተለየ ቻሌንጅ ምናምን ባንለው ማለት ነው የተለየ እንደዚህ በጣም እንትን ያለ ቻሌንጅ ባንለውም ኦፍ ኮርስ ግን ደግሞ ምንድነው በጣም እንደዚህ ብዙ እንደዚህ ለመለወጥ የሚያስብ ሰው እኔ በራሴ መመክረው እንደዚህ ብዙ ሰርክል ሊኖረው ይገባል ብዬ አላስብም ታይሙን ዝም ብሎ ነው ዌስት የሚያደርገው ማለት ዝም ብለህ ለሻይ ቡና የምትገናኛ ያም ይጠራሃል የምትደዋወለው ታይምህንም ጊዜህንም ነው ገንዘብህንም ሉዝ ታደርጋለህና ለመለወጥ የሚፈልግ ሰው ትንሽ ራሱን ከብዙ ነገሮች ገደብ አድርጎ ስራው ላይ ትኩረት ቢያደርግ ምክንያቱም ስትወድቅ ያ ሁሉ ሰው የለም እኔ በህይወቴ የገጠመኝ አብረውኝ የበሉ አብረውኝ የጠጡ ቤቴ ውስጥ ብዙ ጥሩ ጊዜ ያሳለፉ በቃ ናፍቀሽኝ እኮ አንድ ቀን ሳላገኝሽ ማለም አይችሉም የሚሉ ጓደኞች ቤተሰብም ሊሆን ይችላል እና የሆነ ሰዓት እንደተንገጫገጭ ሲያውቁ ለሰላምታ ስትደውል የሆነ ነገር ለመጠየቅ ነው ብሎ ስለሚያስቡ ስልኩን ላይ እነሳልክ ይችላል እና ከሰዎች ጋር ያለ ሰውን በቃ ሙሉ በሙሉ በሰው ላይ ተስፋ ማድረግ አትችልም ተስፋ ከእግዚአብሔር ብቻ ነው በሰው ላይ ተስፋ ስታደርግ ትወድቃለህ በእግዚአብሔር ላይ ተስፋ ስታደርግ ደግሞ እግዚአብሔር በከፍታ ላይ ያስቀምጥካልና እኔ ለሰው መመክረው ሰውም ሙሉ በሙሉ ተስፋ አድርጎ ከለ ይወደኛል ከለ በቃ ለኔ የሚሞትልኝ አይነት ሰው ነው ብሎ ማሰብ አለበት ብዬ አላስብም ምክንያቱም እኔ እስከ ህይወት ጥግ ዋጋ ይከፍሉልኛል ብዬ ያሰብኳቸው ብዙ ውለታ ያደረኩላቸው ሰዎች በጣም ጥሩ ጊዜ አብረናቸው ያሳለፍናቸው ሰዎች አብረን የጠጣናቸው አብረን የበላናቸው ሰዎች አሁን ላይ እንደጉም ተነው ይጣፉ ያለ እነሱ ህይወቴ አይቀጥልም ባዶ ነው ያልኳቸው ሰዎች ግን አሁን ላለፉት 1-2-3 አመታት አይጪያቸው ማላቃቸው ብዙ ሰዎች አሉ እና በህይወትክ ውስጥ እግዚአብሔርን ይዘህ ጎበዝ ሆነህ ጠንክረህ እኔ ሰው እያለቀሰም እየከፋውም ቢሆን እየደበረውም ቢሆን መስራት አለበት ብዬ ነው ማስበው በቃ ይሄ እነዚህ የለቅሶች ድብርቶች ምናምን የመሳሰሉት ነገሮች የሚያልፉ ናቸው ሁሉም ነገሮች ያልፋሉ ግን ደግሞ ስትሰራ ትከበራለህ ስራ ያስከብርሃል በህይወት ውስጥም ሰዎች ለሚሰራ ሰውና ለማይሰራ ሰው ያላቸው ቫልዩ የሚሰጡትም ራሱ ጥሩ አይደለም ስለዚህ የሰው ልጅ በቃ በምንም አይነት ሁኔታ ውስጥ ይሁን መስራት አለበት የራሱን የሆነ ነገር ኢንካም ጀነሬት ማድረግ አለበት ብዬ አስባለሁ ስፔሻሊ ደግሞ ያው ወንዶች ኦሬዲ ይታወቃል ብዙ ጊዜ ያው ከሶሳይታችንም የሚታወቀው ይሰራሉ አብዛኛው ቤት ወንዶች ያው በስራ ይታወቃሉ ሴቶች አሁን በደንብ ላይክ የስራ ልምዳቸው አሁን የምናያቸው በጣም ደስ የሚለው በጣም ኢንስፓየር የሚያደርጉ በጣም ጎበዝ ጠንካራ ሴቶች አሉ እና እኔ ለተናናሾቼ ቀጣይ ለሚመጡት የምመክረው ነገር ቢኖር ከምንም ነገር በፊት ቀድሞ በሁለት እግር መቆም ይቀድማል ላይክ ስራ ላይ ትኩረት ማድረግ አለባቸው ፎከስ ማድረግ አለባቸው ሌላው ነገር ሁሉም ነገር ስለሚደርስ መጀመሪያ ጎበዝ ጠንካራ መሆን አለባቸው በትምህርታቸውም ሊሆን ይችላል ብቻ በሚወዱት ነገር የሚፈልጉትን ነገር
ጥግ ድረስ መድረስ አለባቸው ብዬ ነው ማስበው ስራ ላይ ደግሞ ስፔሻሊ በደንብ ላይክ አሁን nowadays ኢንካም ጀነሬት ማድረግ ላብህን ማንጠፍጠፍ ብቻ አይደለም የሚጠበቅብህ ነው ስማርት መሆን አለብህ ነገሮችን እንዴት ማድረግ እንዳለብህ ምናምን ከትንሽ ጊዜ በኋላ እኮ ይሄ ማንጠፍጠፍ የሚባለው ነገር ሁላ እኮ ሊጠፋ እኮ ይችላል ምልክ ብዙ ነገሮች በብዙ ነው በቴክኖሎጂ ምናምን ሊተኩ ይችላሉ ስለዚህ አሁን ዋይዝሊ ነገሮችን ያያሰቡ ስማርት ሆኖ ምን ላይ መስራት አለብኝ ምንና አፕግሬድ ማድረግ ያለብኝ እንዴት ነው መለወጥ ያለብኝ ምንም አይነት ሙያ ላይ ልሁን ሙያዬን እንዴት ነው ማሳደግ ያለብኝ በቃ እኔ ራሴ ዕውቀቴ እንዴት ነው ማሳደግ ያለብኝ ብሎ ማሰብ አለባቸው ብዬ አስባለሁ That's amazing. ጥሩ ሶ ላይክ አሁን እንግዲህ አንቺ የአንድ ልጅ እናት ነሽ ስራዎች ላይ በጣም ቢዚ ነሽ ምናምንና ሲንግል ማም ስለመሆን እናውራ ላይክ ማለት በተለያየ መንገድ ነው የሚነሳ ይሄ ኢሹ እና ያንቺን እይታ ብትነግሪን ሼር ብታረጊን ላይክ የሆነ ጊዜ የነበረህ ነገር ተበላሽቷል ማለት ወደፊቱ ይበላሻል ማለት አይደለም ሁሉም ነገር እግዚአብሔር ሲፈቅድ ሲሆን የሚሆን ነገር ነው ኦፍ ኮርስ እኔ ወደፊት ደግሞ ሌላ ህይወት እንዲኖረኝ እፈልጋለሁ ብዙ ልጆች በጣም ነው የምወደው ልጆች እንዲኖሩኝ እፈልጋለሁ ኦፍ ኮርስ አንድ ላይክ እንደዚህ ጀነራላይዝ ማድረግ የለብንም አንዳንዴ እኮ ዩኒቨር ነው ገባ ላይፍ የሆነ ነገር ያመጣል የሆነ ነገር ደግሞ ይወስድብሃል የሆነ ነገር ይወስዳል የሆነ ነገር ያመጣል ስለዚህ አንድ የሆነ ነገር ተበላሸ ማለት ሌላኛው ነገር ደግሞ አሪፍ አይሆንም ማለት አይደለም በጣም አይታወቅም እግዚአብሔር የፈቀደው ነገር ስለሚሆን እንደዚህ ነው መቼ ነው ኔክስት ይር ነው ምናምን ማለት አልችልም ግን ሁሉም ነገር እግዚአብሔር ሲፈቅድ ይሆናል ብዬ ነው ምለው እንጂ ይሄ ነው ትክክለኛው መንገድ ብለሽ አምነሽ የምትቀጥይበት እንትን አይደለም ወይ አይደለም ምክንያቱም እግዚአብሔር የባረከው ጥሩ ትዳር የሚኖሩ እኔ አሁን ወንድም እህቶቼ እናት አባቴ አሁን 50 ዓመት ሊሞናቸው ነው በትዳር አንድ ቀንም የእውነት እግዚአብሔር በሚያውቀው እኔ ፊት ለፊት ሲጨቃጨቁ እኔ አይቻቸው አላውቅም አይጨቃጨቁ ማለት አይደለም ወይ እነሱ የራሳቸው መንገድ ሊኖራቸው ይችላል ኢቭን ኖርማል ወሬ ተነጋግረዋን በሐሳብ ሳይግባቡ እሱን ከመቼው ረስተውት እስቲ ምሳ አቅርቢልና እንብላ ቡና ፊ ምናምን ሲሉ ትሰማለህ ማለት እንዴት ነው የሚቻለው ግን እንደዚህ ምናምን እስክትል ድረስ ማለት ነው ግን በጣም ብዙ ያማረ የሰመረ ትዳር ያላቸው በጣም ደስ የሚል የሚኖሩ ሰዎች አሉ ስለዚህ እኔ ማለት የሆነ ነገር ህይወት ውስጥ ይመጣ እንዳልኩ በቃ ያ ደግሞ ሁሉም ሰው ላይ አለ ማለት አይደለም ስለዚህ ህይወት ደግሞ ይቀጥላል ብዙ ጊዜ ሷኮ ስትሮንግ ነች ኢንዲፔንደንት ነች እንደዚህ ነች ይባላል ይሄ ሲንግል ማሞች ጋር በተያያዘ ይሄ ሐሳብ በጣም ይንጸባረቃልና አንዳንዴ በተለይ ለሚመጡ ለታዳጊዎች ለእህቶቻችን ለወጣቶች ትክክል እንዳይመስል ምናምን ሐሳብን እንደ አንቺን እይታ እንድትዋሪ ስለፈለኩ ነው ጎበዝ ነች ጠንካራ ነች በራሷ ቆማ ምናምን እንደዚህ ይባላልና ትዳር ውስጥም ሆኖ ጎበዝ መሆን ይቻላል የሚፈልጉትን ነገር ማሳካት ይቻላል አይደል ኦፍ ኮርስ በደንብ ይቻላል ነው ጠንክሮ መስራት እኮ ያው በቃ የማይነቃነቅ ቤተሰብ ለመመስረት ነው ፋይናንሻል ችግሮች እንዳይመጡ ነገር ለምትፈጥራቸው ልጆች የተሻለ ህይወት መቼስኛ ከኖር ነው ህይወት የተሻለ ህይወት ነው ለልጆቻችን መስጠት የምንፈልገው በቃ እሱን ነው እንጂ ከዛ ውጪ እኔ አሁን ሴት ልጅ ውጪ ምንም ልትሆን ትችላለች ማንንም ልትሆን ትችላለች ሚኒስትርም ትሁን ትልልቅ ስራ መሰራም ትሁን አፍተር ኦል ቤት ስትገባ ሚስት ናት ብዬ ነው ከሚያምኑት አይነት ሰዎች ውስጥ ነኝ እኔ አሁን ለምሳሌ ላይክ ቤት ገብቶ ኩክ ማድረግ ምናምን ያስደስተኛል ኩክ ማድረግ ግን እኔ ውጪ ስለምሰራ ኦር ኢንካም ጀነሬት ስለማደርግ የሆነ ነገር ቤት ውስጥ ኩክ ማድረጌ ያስንቀኛል ማለት አይደለም ሚስትም እንደ ሚስት ስትሆን ነው ባልም እንደ ባል ሲሆን ነው የሚያምርባቸው ብዬ ነው የማስበው በቃ አይደል አሁን ቤት ውስጥ ሴት ልጅ እንዴት ነው ቡና ቫይቡ የሚመጣ የሚስትነት ቅድም ያየነው ወይ ማለት ነው የሚስትነት ቫይቡ እንጂ የተለየ ስሜት ሊሰጣቸው አይገባም ባይነኝ እኔ ማለቴ ይሄ ሴቶች ለብቻ ኢንካም ጀነሬት ማድረጋቸው ኢንዲፔንደንት መሆናቸው ፋይናንሻሊ ኢንዲፔንደንት መሆን ኦፍ ኮርስ በጣም ጥሩ ነገር ነው የፈለከውን ነገር በራስህ እንድታረግ ያደርግሃል መርዳት የምትፈልገውን ሰው በነፃነት ትረዳለህ በቃ የምትፈልገውን ነገር ታደርጋለህ ግን ደግሞ ያኔ ራስ ፋይናንሻል ኢንዲፔንደንት መሆን ቤት ላይ ችግር ሊያመጣ ግብዝነት ሊያመጣ ምናምን ይገባል ብዬ እኔ አላስብም
ነገሮችን ላይክ ለመልካም ነገሮች አለ አይደለ ለመለወጥ ለጥሩ ነገር ያው ሴም ሼት እኮ እሱም ሰርቶ ኢንካም ጀነሬት አድርጎ እየመጣ ስለሆነ አሁን ላይ ላይክ ወንዱም ገብቶ ቀድሞ ከገባ ኩክ ያደርጋል ምን ችግር አለው ኖርማል ነው ቀድሞ ከገባ ኦር ደግሞ አብሮ ጊዜም እያየን አይደለ ሶሻል ሚዲያ ላይ ሼር ነው የምታደርገው አሁን ሪስፖንሲቢሊቲ ሼር ማድረግ አሁን ጊዜውም ካለው ነባራዊ ሁኔታ አንፃር ምናምን ሁለቱም ኢንካም ጀነሬት ካላደረጉ የሆነ ይከብዳል ያ ማለት ግን ስላገባች ስለወለደች አንድ ሴት ልጅ ስራ መስራት አትችልም በራሷ መቆም አትችልም ማለት አይደለም you know በደንብ ራሷ በጣም ብዙ የወለዱ ብዙ ቤተሰብ የመሰረቱ በጣም ጠንካራ ጎበዝ ሴቶች አሉ ስለዚህ ይሄ ፋይናንሻል ኢንዲፔንደንትነት ትዳርም የሚበጠብጥ ሳይሆን እንደው ሞር ትዳርን ቆንጆ አድርጎ የፋይናንሻል ስቴቢሊቲውን እንትን አድርጎ ጥሩ ሰው ማለት ለካ አሁን ለዚህ አበቃት ምንድነው አሁን ላለችበት ቢባል ምንድነው መልስሽ በመጀመሪያ ደረጃ ያው እግዚአብሔር ክብሩን ሲያደርስ ደረጃ እንደደርስ በሰላም በፍቅር በጤና ጠብቆ ያቆየኝ እዛ ነው ከዛ ቀጥሎ ቤተሰቦቼ ያደኩበት ወይ የነበርኩበት ያሳለፍኳቸው ሲሰሩ ያየኋቸው ምናምን ነገር ነው ከዛ ቀጥሎ ደግሞ ያው ጥረት የራስህ ጥረት አንዳንዴ ላለው ነው ሰው ሰርቶ ማምጣት ብቻ ቀላል ያለውንም ነገር ራሱ አስጠብቆ ማቆየት ጥበብ ይጠይቃል አለ አይደለ የሆነ ያለህን አሁን ለምሳሌ የሆነ ሰው ስጦታ ቢሰጥክ ድርጅት ከፍቶ ስጦታ ቢሰጥክ ያለ ችሎታ ያለ ዕውቀት ማኔጅ አድርጎ ያንን ነገር ማስጠበቅ ማቆየት አይችልም ጥቂት ጊዜ ነው የሚወስደው ያ ነገር በቃ ፌል ያደርጋል ኦፍ ኮርስ ስለዚህ አንዳንዴ ከቤተሰቦቻችን የምናገኘው ነገር አንዳንዴ ልጆች ሰዎች ስለሚገጥሙኝ ነው በቃ እናቴ እንዲህ ታደርግልኛለች አባቴ እንዲህ ያደርጋል እናትም አባትም ኦር ማንኛውም ሰው የሚወድክም ሰው ይሁን ምንም ያደርግልህ ሊያደርግ ይችላል ሰው የሚወድ ሰው ላይፍ ውስጥ ኔቨር ነው ግን ያን አስጠብቆ ለመቆየትም እዚህ ጋር የሆነ ነገር የህይወት መስመር ማየት አለብህ ንግድም ከሆነ ንግድን ማየት አለብህ ተቀጥረህም የስራ አይነቱም ከሆነ እሱን ማየት አለብህ ያንን የስራ ሁኔታ ለማስቀጠል ዕውቀትና ልምድ ያስፈልጋል ዝም ብሎ የሚቀጥል ነገር የለም ስለዚህ እኔ ከቤተሰቦች ጋር የወሰድኳቸው ነገሮች ላይፌን ማኔጅ እንዳደርግ በደንብ እጅግ በጣም አድርጎ ጠቅሞኛል ስቲል ነው የነሱን እንትን ነው ፎሎ አፕ ማደርገው በቃ እና ያው ለነገ ብዬ ምለው ነገር የለም እንደውም ከነገ በላይ የሚያልፈው ያለውን ነገር ልሰራ እችላለሁ ቀድሜ ስተኛ ራሱ በቃ በጣም ብዙ ሐሳቦች ነው አርሊ በቃ ያስደኝም እንቅልፍ እንዲህ ባረግ ነገ ደግሞ የሆነ ነገር አለ እንዲህ ባረግ ብዬ ማስባቸው በጣም ብዙ ነገሮች አሉ እንግዲህ እስቲ እንደ እግዚአብሔር ፍቃድ ደግሞ ወደፊት ባለን ነገርም ሳቲስፋይድ መሆን የለብንም እግዚአብሔርም ማመስገን አለብን ስለሰጠን ጊዜ ስለሰጠን ስለ ሁሉም ነገር ማመስገን አለብን ግን ሳቲስፋይድ መሆን የለብንም ደግሞ የተሻለ ነገር ስለሆነ የሚመጣው አሁን ምን ሰራው ቢዝነስ የሆነ ሰዓት ላይ አይታው ኔቨር ነው ላይፍ ውስጥ የሆነ ጊዜ ሰርተ የሆነ አንዳንድ ቢዝነሶች እንትን ላይሉ ይችላሉ ስለዚህ የሆነ ብዙ ኢንካም ጀነሬት የምታደርግባቸውን ነገሮች በደንብ ማሰብ ማስፋት በአንድ ነገር ብቻ ሳቲስፋይድ ሆኖ አለመቀመጥ አሁን ቤት ማሳመሩ በጣም ብዙ ቤት አሳመርሽ አዎ እንደዚህ አይነት ብዙ ቤቶች እንግዲህ ትልልቅ ቤቶች አሳምሬያለሁ በጣም ሆም ሜክኦቨር በጣም ደስ የሚለኝ ስራ ነው ማለት በጣም በፓሽን ቤቶችን ማሳመር ደግሞ አሪፍ ቢዝነስ ነው ቢዝነሱ በራሱ በፊት አልነበረም እሺ ግን ያለፉት 1-2 አመታቶች በጣም ቤቱን ቆንጆ አድርገው ያዘ በጣም ኢንተሪየር ዲዛይን ይሄ ቤት ሆም ሜክኦቨር ማድረግ ሆም ሜክኦቨር ቤት ማሳመር ከዛ ጌጣጌጦችን መሸጥ አሁን ደግሞ ይሄ ጆለሪ እሱን ነገር መስራት ሄልዝ ቱሪዝም ሴንተር ላይ ሰራለሁ ወደ 5 ስራ አካባቢ 4-5 ስራዎች ነው የምትሰሪው ጊዜው ይበቃሻል እንዴትም ብዬ ስንት ሰዓት ተኛለሽ በቀን ምናልባትም 5 ሰዓት ነው ብዙ ጊዜ የምተኛው 5 ሰዓት ነው የምተኛው በቃ ጠዋት መነሳት አለብኝ ማታም ደግሞ ለመደብኝ በቃ በጊዜ አልተኛም 6-7 ሰዓት ድረስ እቆያለሁ አሁን ሶሻል ሚዲያው አለ ብዙ ነገሮች አሉ ጊዜያችን የሚወስዱብን ነገሮች በደንብ አሉ አንቺ ዛሬ እንዴት ነሽ ለመናገር ያው ተጠቃሚ ነኝ ተጠቀማለሁ ስራዎቼንም ፕሮሞት ስለማደርግበት ደግሞ ሶሻል ሚዲያው ፕላትፎርም የሆነ ሁሌ እንትን ካላደረክበት ይሄ ፕሮሞት የሆነ ማስተራበት ከሆነ እንትን ይላል ቶሎ ለዛ እሱንም ሰራለሁ ራሴ ነኝ መጥቼ ቪዲዮ ኤዲት ማድረገው ቤት ስኩት ብዬ ምናምን ማታ ላይ ከዛ ውጪ ሌሎች የተቀበልኳቸው ስራዎችም ካለ ዲዛይንም
ራሴ ያወጣለሁኝ ቁጭ ብዬ በቃ ያለውኝ እሱን እየሰራው ሰዓት ይሄዳል። አንዳንዴ ደግሞ ምንም ሳላረግ ቁጭ ብዬ እያሰብኩ ብቻ ዝም ብዬ ከራሴ ጋር እያወራው አለ አይደል የሆነ እንዲህ ብሰራ እንዲህ ባረግ ምናምን እያልክ በቃ አይምሮዬ ፍሪ ሆነ ሁሌ ቢዚ ነው። እውነት ቤት ውስጥ አንዳንዴ ቁጭ ብለው እያወሩኝ እንኳን አሰሚያቸው አላቅም ወንድሜን ከጠየቀው ይነግር ይሆናል። በቃ ላልሰማቸው ይችላል። በቃ የለውም ወንድሜ ሱቅ ነው ያለው ታገኙታላችሁ። እና በቃ ግን መሆን የለበትም። እኔ አሁን ባይሆን ደስ ይለኛል የሆነ ለራሴ እንትን ብል ግን በቃ አይምሮዬ ሁሌ ቢዚ ነው። ማስተካከልም አልቻልኩም እና ቢስተካከል ጥሩ ነው። በጣም ህልምሽ በጣም ትልቅ በጣም በጣም ትልቅ ድሪም ነው ያለኝ። ድሪም ይነገራል ወይስ እንዴ? አይነገርም። ሲሆን እንምጣ ሲሆን ይሻላል ሲሆን ያ በጣም ጥሩ። ከነዚህ አይነት ድንቅ ታሪኮች ጀርባ ማራኪው ሁሌም አለ። የስኬት የፍቅር የቤተሰብ ታሪኮች ካሏችሁ ታሪካችሁን በዚህ ቁጥር በአጭሩ ቴሌግራም ላይ በጽሁፍ ወይም በድምጽ ብትልኩልን እኛ ያላችሁበት ድረስ መተን በማራኪ አቀራረብ ፕሮግራማችሁን ለዓለም እናደርሳለን። ያው ሱቅ ከመሄዳችን በፊት ግን ስለ ቤቱ እኮ ተመልካቾችን ሰስፔንስ አድርገናቸው እና ስለ ቤትሽም እኮ በደንብ አስተያየት አልሰጠውሽም አይደለ? ያ በጣም ነው የሚያምረው። ኤቭሪቲንግ አንቺ ነሽ እዚህ ጋር ያሉ ነገሮችን ቦታ ያስያሻቸው። ኦፍ ኮርስ ሁሉንም ነገር ያው እኔ ነኝ ቦታ ያስያስኳቸው። የሰራሁት ኢንተሪየር ዲዛይኑን ሙሉ በሙሉ ራሴ ነኝ። ይሄንን ቤት ያው ጊዜ እንግዲህ አንድ ቤት እንዲያምር ያው ዋነኛው ነገር ከለር ኮምቢኔሽን። በቤት ውስጥ ቢቻል 2 ቀለም በጣም ከበዛ ግን 3 ቀለም ብቻ ነው በቃ መሆን ያለበት። አዎ ዝም ብለህ አስተዘበራል። ዛሬ ቆንጆ ቲፕ ነው የምንሰጣችሁ ቤታችሁን ለማሳመር የሚገራርሙ ቲፖች በነፃ ያው ሰብስክራይብ አድርገው ብቻ በቃ ቤታችሁ እንዴት ማሳመር እንደሚችሉ በሰብስክራይበር ብቻ ነው የምንሰጣችሁ። ሰብስክራይብ ያደረጋችሁ ቤታችሁን ቆንጆ እንድታደርጉ ማሂ ቲፖች ትነግረናለች። ቀለም ላይ ነው ያለነው። ቀለም ላይ ነው፣ ከለር ኮምቢኔሽን ላይ ነው ያለነው። እሺ አዎ እንግዲህ ደማቅ ቀለሞች ብዙ ጊዜ አሁን ለምሳሌ ቀይ ይሄ አይደል በጣም ደማቅ አረንጓዴ፣ ደማቅ ሰማያዊ ምናምን ወዲያው የሚሰለቹን አይነት ቀለሞች ናቸው። ረጅም ጊዜ ቤታችንን ወደነው እንድንቆይ ደማቅ ቀለማቶችን ባንጠቀም እንዳይሰለቹንም ክሬም ከለር፣ ዋይት ከለር በጣም ቆንጆ ነው። ኢቭን ጠባብ ቤት ቢሆን ዋይት ከለር በጣም ዋይድ አድርጎ ነው ቤቱን የሚያሳየው። አሁን እዚህ እንደምታየው አብዛኛው ነገር ነጭ ክሬም ግድግዳው አይደል? ከዛ ያ ሶፋ ክሬም ነው። ይሄ ግሬ ነው። አዎ እነዚህ ደማቅ ቀለሞች ግሬ የሚሰለች አይነት ነገር አይደለም። ሌላው ነገር ይሄም ክሬም ነው። ሌላው ነገር እንዳለ ነጭ ነው። ግን አሁን ብዙ ጊዜ አሁን ይሄን እየሰሙ ተመልካቾች እንደው እቃው ይኑረን እንጂ ችግር የለም አጠቃቀሙን ሊሉ ይችላሉና አሁን አንዳንዴ በጣም ሀብታም ከመሆን ጋር ያያይዘዋል ሰው። ግን ደግሞ ባለው ነገርስ ማሳመር ይቻላል ወይ? በትንንሽ ነገር በትንንሽ ላይክ ያን ያህል ኮስት በማያወጣ ነገር ቤታችንን ማሳመር እንችላለን። አሁን ለምሳሌ በጣም ነጭ ቫዝ የሚወድ ሰው የፕላስቲክ እቃዎች የሚሸጡ አሉ። ነጭ ቫዝ እነሱ ላይ ነጭ ስፕሬይ ቀብተክ 2-3 የሆነ የቡና ፍሬ ምናምን እኔ በጣም ስለምወድ ነው እንደዚህ አይነት ነገር ወዳለው የሆነ እንትን ላይ የቡና ፍሬ አድርገሽው ጌጥ ይሆናል። አዎ ጎልደን ቀለም ቀብተህ ብታጣብቀው ላይክ በጣም የሚያምር ላይክ ቤትን ማሳመር የሆነ ፓሽን ፍላጎት ነው እንጂ ያን ያህል ኤክስፔንሲቭ ነገርም መግዛት ላይ ካለህ ኖሮ ብታደርገው ጥሩ ነው። ቤት መብራቶች ምናምን ደግሞ በጣም ቤት እንዲያምር ያደርጋሉ። ትንንሽ ብለን የምናስባቸው ግን በጣም እሱንም አሁን ቤት ውስጥ ራሱ ላይቶች ቆንጆ ላይቶች መስራት ይቻላል። ጊዜ ቢኖረን ሰርቼ ያሳይክ ነበር። ላይት ቤት ውስጥ መስራት ይቻላል። ግብአቶችን የተወሰነ በጣም በቺፕ አለ መርካቶ የሚሸጡ ገዝተህ በቃ ቤት ውስጥ ቆንጆ አድርገህ በፈለከው ከለር መስራት ትችላለህ። አሜዚንግ። እስኪ ነው ዞር ይቻላል። yes መስተዋቱ እዚህ ጋር የሆነ ምንድን ነው ስትውጪ ምናምን ቤቱንም አንድ ዋይድ እንዲያደርግ በደንብ ያ መስተዋት ዋይድ ያደርጋል። ዋይድ እንዲያደርግ ያው እና ትሬንድም ነው አሁን። እዚህ ጋር ጓደኛ ወይ ዘመድ ሲመጣ ሰብሰብ ስትሉ ዳይኒንግ ቁጭ ብለን እንበላለን። ዛሬ ለእናንተ ነበር ያዘጋጀሁት። ያው ሁሌ እንደዚህ ሆነ አይቀመጥም፣ ይነሳል እንግዳ ሲመጣ። ያው በጣም የሚያምረው
እዚህ ጋር ብዙ ጊዜ እኮ እኔ ቤት ውስጥ የሚገባው አይመስለኝም። ይቻላል። ያው እንደኛ ግቢ የሌለው ሰው ይቻላል። ኦፍ ኮርስ ቤት ውስጥ ማስገባት ይችላል። እዚህ ጋር መጽሐፍ እኔ ነው ይችላል። ኦፍ ኮርስ ይችላል። ቁጭ በልና ሞክረው። ዋው በጣም ደስ የሚለው። እዚህ ጋር ምንድን ነው የምታደርጊው? መጽሐፍ አነባለሁ ቁጭ ብዬ። እሺ በቃ የተወሰነ ጊዜን ትመሰጫለሽ። እዚህ መጥቼ ልክ ነው ሙሉ እግሬ ምናምን አውጥቼ ነው እንደውም እኔ ቁጭ የምለው እንዳልጋ ማለት ነው። እንዳልጋ ብዙ ጊዜ እንግዲህ ጫማ በር ላይ ኦር ደግሞ ክፍት ኦፕን ተደርጎ ምናምን ጫማው እየታየ ምናምን ይረብሻል። አሁን እንደዚህ የተደረገበት ስፔሱ ጫማ መታፈን ስለሌለበት ስፔስ አለው። እንዳልቆጥር በጣም አሪፍ። አንዱ ቤት ውስጥ ቤትን ለማሳመር ስፔሶቹ እንዴት እንጠቀማቸው? በደንብ ያሉትን ጥቃቅን ስፔሶች በሙላ መጠቀም አለብን። ቤቱን ሳያጨናንቀው ግን በቃ እንደዚህ ዋይዝ በሆነ መንገድ ብንጠቀመው አሪፍ ነው። አንቺ እኮ ሁሉም አሁን በእጅ የተቆረጠ አይዲያውም እቃውም ኢንቴሪየሩም ብዙ ነገሮች በቃ በጣም አሪፍ አድርገውልሻል። እዚህ ጋር መጽሐፎች አሉ እንደምታየው። መጽሐፎች እንዴት ነው የማንበብ ካለሽ ጊዜ አንጻር እና ደግሞ የማንበብ ካልቸርስ አለሽ ወይ እንዴት ነው? እስኪ ንገሪኝ። ያን ያክል በጣም ጎበዝ አይደለሁኝም፣ ግን መጽሐፍ ግን ደግሞ አነባለሁ። ያን ያክል ግን በጣም ጎበዝ አንባቢ የምባል ሰው አይደለሁም ለመናገር። ግን ባገኘሁት አጋጣሚ የተወሰኑ መጽሐፎችን አነባለሁ። ግን መጽሐፍ በመግዛት በጣም ቢያንስ ተገዝቶ ግን ሰው ሲመጣ ይወስድብኛል። ብታይ በቃ መልሳለሁ ምናምን እያሉ አሁን ከዚህ ጎደል ያሉት ይሄዱ ናቸው። እሺ ማይ፣ ይሄ ደግሞ ያው የኔ መኝታ ክፍል ነው። በስመ አብ በጣም የሚገርም ቫይብ ነው ያለው። ወደድከው? ያ በጣም ደስ የሚለው። ያው እዚህ ጋር እንግዲህ የሴት ነው እንጂ አንስቼ ፐርፊውም የሴት ነው እንጂ በጣም አሪፍ በጣም አሪፍ። ሽቶ በጣም በቃ አድናቂ ነሽ። ሽቶ በጣም ወዳለሁ እኔ። አልቋልኝ ስለምወድ በጣም ጨርሻለሁ። ኮኮ ሻኔል ማድማዜል ይባላል። በጣም ደስ የሚል ሽታ ነው። ብዙ ሴቶች ኢትዮጵያ ውስጥ የሚጠቀሙት በአብዛኛው ይወዱታል። በቃ ማለት ዘመንም አይቀይሩ አለ አይደል? በጣም የሚወዱት ሽቶ ነው። ደስ ይላል። ቅድም እንግዲህ ትልቁ ጊፍት ምንድን ነው ብላከኝ ነበረ? ስትመረቂ። ስመረቅ ሳይሆን ከዛ በኋላም በስራ ላይ በቃ የቤተሰብ አካል ነው የሰጠኝ። በጣም ጎበዝ በርቺ ኮርተን ብሻና ብለው የሰጡኝ የመጀመሪያው ትልቁ ጊፍቴ ልጄ ነው። ምንም ጥያቄ የለውም። ግን ከዛ በኋላ ምንድን ነው ሌላው የተሰጠኝ ምን ይመስላል? ምን ይመስላል? ቆይ እስኪ አትክፈች። ምን ልገምት ይችላል? ድምፅም የለው። አይንቀሳቀስም። ሀብል፣ ትልቅ ሀብል የሆነ በቃ ረጅም አይደለም። እኔ ምግብ ነክ ነገር የቤት እቃ ምናምን ስለምወድ ከዛ ጋር የተያያዘ ነገር ነው። እና ሳህን ያለው ጭልፋ ምናምን ምንድን ነው ያለው? ጋይስ ይከፈት ወይ ሰብስክራይብ ያርጉ? ሰብስክራይብ ያርጉ። ይከፈት። እሺ ሰብስክራይብ አድርገዋል። እሺ ምን ሳህን ነው እንደገመትኩት እኮ። አንበባ እዚህ ጋር እና ምን 24 ካራት ጎልድ ፕሌት ማለት ጎልድ ይሄ የምሩ ጎልድ ወርቅ በቆይስ ይበናስ ለያዘው እስቲ የምርሽ ነው? 24 ካራት ጎልድ ነው የሚለው። ከዛ በኋላ በቃ ትልቁ በጣም ቆንጆ እንግዲህ በዚህ ሳህን ቢ ተብሎ የተሰጠኝ። ኧረ ተይ ቢ ማይ ጋድ ማንጠልጠያ ደግሞ አለው እዚህ ጋር። ከፈለግሽ እንዳጌጥ ስቃዩ ከፈለግሽ ደግሞ ማለት ቤት ውስጥ ለጌጥ ይሄን በጣም የሚገርም ነው። ፈቀድሽ እንጂ 24 ካራት ጎልድ ፕሌት እኔ አላውቅም። እንደዚህ በዚህ ልክ አይታጣቅም። ምን አልሽ? በእናትሽ ይሰጥሽ። እኔ እንደዚህ እንትን ማድረግ የምችል ሰው አይደለሁም። ዋው ምናምን እንደዛ አልችልም። ከዛ ደስ አላለሽም እንዴ ነው እንደውም የተባልኩት። ጋይስ 24 ካራት ጎልድ ፕሌት ሲሰጣት ዝም ነው ያለችው። ዋው እንኳን አላለችም። እና እኔ ዋው ልበልሽ እና የት ሁሌ እዚህ ነው የሚቀመጠው? አይ ሁሌ አይቀመጥም እዚህ። የሆነ ሙዚየም ምናምን ወይ ባንክ ማስገባት አለብሽ። አዎ እንግዲህ ግን አፍተር ኦል ነው እንደ ታሪክ ነው እንጂ እኮ በቃ
የእውነት አሁን በዚህ አቅርቤ አልበላም የእውነት ያ ግን ስራሽን በጣም በቃ ሌክዠሪ ስታረጊ ወደፊት ምናልባት እንደዚህ አይነት ጎልድ ፕሌቶችን እኮ ልትሸጪ ትችያለሽ አንቺ ራሱ ኔቨር ነው አይታወቅም ደግ ነው ያ በጣም የሚገርም ጊዜ ነው የሰጠሽን በጣም በደንብ ቤትሽን አስጎብኝተሽናል አሳይተሽናል ለተመልካቾችም ደግሞ ቤታቸው ቆንጆ እንዲሆን ቆንጆ ቲፕ ሰጥተሽልናል እግዚአብሔር ያክብርልን በቀጥታ ወደ ሱቅ እንሂድ ቶሎ ልብሴ ልቀይርና እንሂድ እጠብቅሻለሁ ቴንክ ዩ ማዬ እሺ ሰው የት ነው ያለ ነው ሰሚት ፍያል ቤት ኦኬ ከፍያል ቤት ወደ ሰባለት የሚወስደው መንገድ ኪዳነ ምሕረት ሪተርን ማድረግ ያውቃል በስማ በደንብ ግለጽሽው ቤት ቁጥር ነው ያቀረበ አንደኛ ፎቅ ላይ ማሂ ስቶር ይላል በስማ አንቺ ዋው በጣም ነው የሚያምረው እቃዎቻችን በጣም ቆንጆ ናቸው አሜዚንግ ሱቃችን ይመስላል ወንድሜ ነው ተዋወቁ እንዴት ነህ በእናትህ ግዛቸው ባላለው ስራ እንዴት ነው የቀወጥከው ነው በስማ በጣም ደስ ይላል በእናትህ ይሁን አንድ ሁለት ጥያቄዎች አሉ በእናትህ ልጠይቅ እሺ አንድ ሁለት ጥያቄ አለኝ እስኪ ስለ ማሂ ንገረኝ በእናትህ ማሂ ምኑ ያስገርማል ምኑ ያስደንቃል እህትነቷ በቃ ምርጥ እህት ናት የምር ሌላ ምንም ምርጥ ያስባላት ኳሊቲዎቿ አይ በቃ የእናት ባህሪ ነው ያላት ለዛ በጣም ወዳታል ሌላ ምን ነገር ምንም እና ወዳታል መልካም ስራ ነርቨስ ሆነ ልጅ ትንሽ ስሜታዊ ያደረግነው እንደዚህ ፍቅሩን ገልጾልሽ አያውቅም እንዴ እኛ እንገላለጽ አንቺ ማከልጭም በቃ የሆነ ነገር በቃ ካስደስተኝ የሆነ ነገር ጊፍት በዓል ወር ልደት ምናምን ሳይሆን ዋናው እሱ ነው ታዲያ ምስጋናው ምን ዋናው ጊፍት ነው ምናምን የኦፊስ እቃዎች እና የቤት እቃዎች ምን አገልግሎቶች ነው ያሉት አንድ ሰው እዚህ ሲመጣ ምን ለመግዛት ነው የሚመጣው እንግዲህ የቤትም የቢሮም ማስዋቢያ እቃዎች የኪችን እቃዎች ሌክዠሪ ሆኑ በጣም ቆንጆ ኳሊቲ ከተለያዩ ሀገሮች የሚመጡ እቃዎች ናቸው በኳሊቲ ደግሞ አንታማ እስኪ እናያቸው እቃዎችን ዞር ዞር እሺ እናሳይክ እነዚህ አሁን ረጅም ሰዓት የሚቆዩ ቻርጀር የሚሰሩ ተች መብራቶች ናቸው እነዚህ ደግሞ ኦፕን ኪችን ላይ ፊት ለፊት ቁጭ ቢሉም በጣም ነው እንደ ጌጥም ነው ከዛ ደግሞ እንደ ምንም ቢላ አይመስልም አለው ኮስቱ ሚላት እነዚህ ደግሞ እንደምታቸው ሌክዠሪ ዲነር ሴት ዌሮች ናቸው ቀደም ቤት ቴብል ላይ እንደሚደረጉ አይነት በቃ ለነሱ አገልግሎት የሚሉ ናቸው አላርምም ሰዓትም አላቸው እነዚህ ለቤትም ለቢሮም ለሁለቱም በጣም ነው የሚያምረው አገልግሎት ሰዓቱም ይሰራል ከዛ ደግሞ ጌጥም እቃዎቻችን እንግዲህ ከተለያየ ቦታ ነው የሚመጡት ከጣሊያን ከጀርመን ከቱርክ ከቻይና የሚመጣለን ከዱባይም ከሁሉም ቦታ እነዚህ ደግሞ ለሬስቶራንት ለካፌ ቴብል ላይ ለሬስቶራንት ለካፌ ቴብል ላይ መሀል ላይ እነዚህ ላይቶች ያው ቤት እኔ ጋር አይታችኋል በጣም ነው የሚያሳምረው ቤት ውበትን በጣም ነው የሚጨምሩት በጣም ቆንጆ ናቸው ጆለሪ ያልሽኝ እነዚህ ናቸው አይደል ሳምፕሎች ናቸው እነዚህ ሞክራቸዋለን እነዚህ ያው ሪል ብሮንዝ ጄለሪዎች ናቸው ሪል ናቸው አሁን ወደ እነዚህ ቢዝነስም እየገባሽ ነው እነዚህ አሁን እንግዲህ ሳምፕል መጥቶ ሰዎች በጣም ወዷቸዋል በቅርቡ ደግሞ አዲስ ሾፕ ይኖረናል የነዚህ አንቺ አሁን ከዚህ ብድግ አድርገሽ መውጣት ነው አይ የሚባል የለም እንደዛ ስራ ነው እና በጣም ፋሽን ተከታይ ነሽ ማሂ እንዴት ነው ፋሽን ተከታይ ነሽ ማሂ እንዴት ነው ያው ዌል ድረስድ መሆን ደስ ይለኛል እኔ ለራሴም ላይክ ፋሽን ሳይሆን ቦታዬን የሚመጥን ነገር ቢሮ ሲሄድ ቢሮዬን የሚመጥን ነገር እዚህም ሲሄድ ላይክ መሄድባቸው ቦታዎችን የሚመጥን ነገር ላይክ እንደዛ አደርጋለሁ ግን እንደዚህ በቃ የመጣውን ፋሽን ሁሉ መከተል አይነት ሰው ግን አይደለሁም ገንዘብ አጠቃቀምሽን እስኪ ንገሪኝ ገንዘብ አጠቃቀም ላይ እንዴት ነሽ ያን ያክል እውነቱን ለመናገር በጣም ጎበዝ የምባል ሰው አይደለሁም በሆን ደስ ይለኛል በቃ የሆነ የወደድኩትን ነገር ላይክ I didn't know about tomorrow ስለዚህ
ዛሬ ላይክ ደስታን ነገ እንዳለ አስቤ ግን ዛሬን ደግሞ ተደስቼ ማለፍ ነው የምፈልገውና በቃ በተቻለኝ አቅም አሁን ዝም ብዬ ራንዳም ተነስቼ ወደ ቤተሰብ ጋር ልሄድ እችላለሁ። ቁጭ ብዬ አሁን እኮ አባቴ ይሄን ያህል አመቱ ነው ከዚህ በኋላ አመት ይሄን ያህል ቢኖር በአመት ነው አንዴ ቤት ስንቴ ነው ማገኘውልና በቃ ዝም ብዬ ተነስቼ ልሄድ ስራ ያለብኝ ቢዚ ሆኜ እርግፍ አድርጌ ትቼው በቃ ማለት ጊዜ መስጠት ላለብን ሰዎች አስበህ ታውቃለህ እንደዛ አሁን ስትይኝ ራሱ እያሰብኩ ነው። በእርግጥ አንዳንዴ ያው እንደዚህ አይነት ስሜቶች ይሰሙሻል። አዎ አሁን አክሽኑ ነው እንጂ አባትክ 50ዎቹ ወር 60ዎቹ የሆነ በቃ 100 ነው ብለህ ቢኖር እንኳን ብለህ ብታስብ እኔ አሁን በአመት አንዴ ነው የሚሄደው። በ40 አመት ውስጥ ላይክ 40 ጊዜ ነው ማገኘው ማለት ነው በአመት አንዴ ብሄድ ዩሲ በጣም ትንሽ ነው በጣም እና ስለዚህ ለምንወዳቸው ቤተሰቦቻችን ብዙ ዋጋ ለከፈሉልን መስዋዕት ለከፈሉልን ሰዎች ጊዜ መስጠት አለብን። በቃ ለምንወዳቸው ሰዎች በአጠቃላይ ለቅርባችን ሰዎች ጊዜ መስጠት አለብን ነገን ስለማናቅ እና የሆነ የገንዘብ ቫልዩ ከሰው ሊበልጥብን አይገባም። ጥሩ በዚሁ አጋጣሚ እንደውም ለቤተሰቦችሽ ለእናት ለአባት ለእህት ለወንድሞችሽ ፍቅርሽን መግለጽ ትችያለሽ እንደውም እሺ በህይወትሽ ውስጥ ትልቅ ቦታ እንዳላቸው ስለነገርሽኝ አዎ በጣም ያው ሁሌም እነግራቸዋለሁ ያውቃሉ ግን እናቴንም አባቴንም ወንድሞቼንም እህቶቼንም በአጠቃላይ ሁሉም በቅርብ ያሉትን ሰዎች ጓደኞቼም ሁሉንም በጣም ነው የምወዳችሁ። እናትና አባቴን ደግሞ ወላችሁ እዚህ ደረጃ እንድደርስ የእናንተ ማስተዋጽኦ አለበትና ስላበቃችሁኝ እጅግ አድርጌ በጣም አመሰግናለሁ። በጣም ውድድ ነው ማድረጋችሁ። ዋው እህት ወንድሞችሽ እዛው ነው ያሉት? የተለያየ ቦታ ነው ያሉት። አዋሳ ዲላ ምናምን የተለያየ ቦታ ነው ያሉት። ሁሉም አንድ ቦታ አይደለም ያሉት የተለያየ ቦታ ነው። ቢዝነስ ላይ የሚሰሩ አሉ። አሁን እህቴ ዶሮ እርባታ ላይ ሳሙና ማምረት ላይ እና መምህርም ናት። ብዙ ነገር ነው የምትሰራው። ስለዚህ ሁሉም ሳይድ አንድ ወንድም አለኝ ደግሞ እሱ በጣም ጎበዝ ነው ሰዓሊ ነው እንደገና ደግሞ መምህርም ነው። እንደዛ ነው የሚሰሩት የተለያየ አይነት ቢዝነስ ውስጥ ነው የሚሰሩት። አንደኛው ወንድሜ ደግሞ እሱም ሳሙና ያመርታል። እንደገና ደግሞ ዲያቆን ነው ቤተክርስቲያን አገልጋይ ነው ሰባኪም ነው ዲያቆን ሞገስ ኃይሉ ይባላል። ዋው እና ደግሞ ላይክ በተመረቀበት በፕሮፌሽኑ ይሰራል ቢሮ ላይ። አሜዚንግ ወዳችኋለሁ ማለት እችላለሽ ለነሱም ቢሆን ሁላችንም በጣም ነው የምወዳችሁ። ቴንክ ዩ በጣም ማሂ መጨረሻ ላይ ቲፕ አድርጊኝ እንግዲህ ካንቺ ከመጣሽበት መንገድ ስኬት ቲፕ የምታረጊው ነገር ምንድነው? ከማሂ ይቺን ወሰዱ እንደው ቢባል ምን ሊሆን ይችላል እሱ ነገር? ያው እኔ ከዛሬ የተሻለ ነገር አለ ብሎ ሰው እንዲያስብ የሚያደርገው ነገር ምንድነው? ላይክ ብዙ ተስፋ የሚያስቆርጡ በቃ ብዙ በጣም የሚያስጠሉ ተስፋ የሚያስቆርጡ ጫፍ ላይ የሚያስደርሱ ጉዳዮች ደርሶብኝ ያውቃል። ግን ነገ የተሻለ ቀን ነው ብዬ ስለማስብ ዛሬ ያለውበት ቦታ ላይ አለው። አንዳንዴ ስንናደድም ስንደሰትም ስሜታችንን ኮንትሮል ማድረግ መልመድ ትልቅ ደረጃ እንድንደርስ ያደርገናል። አንዳንዴ በደስታ ብዛት የምናደርጋቸው ነገሮች ሳናስበው መጥፎ ነገር እናደርግና ማግኘት የለብንን ሳናገኝ እንቀራለን። በንዴት ደግሞ ላይክ በችኩልነት አድርገን ማግኘት ያለብንንም ነገር ደግሞ ሳናገኝ እንቀራለን። ስለዚህ የሰው ልጅ ትልቅ ደረጃ እንዲደርስ መጀመሪያ ማድረግ ያለበት ስሜቱን መቆጣጠር መቻል። አንድ ሰው ማቹርድ ነው ብለን ማሰብ የምንችለው ንዴቱንም ደስታውንም መቆጣጠር ባላንስ ማድረግ ሲችል ትልቅ ደረጃ ይደርሳል። ሁላችንም ጋር ችግር አለ። አይነቱን ቀያይሮ በየቤቱ በጣም ብዙ ችግሮች አሉ። ወደፊትም ሊኖር ይችላል። ሰው ነን፣ ሀስል አይቆምም። ሁሌም ችግር ይመጣል ምናምን። የሚመጡ ችግሮች ግን ሊጥሉን ሳይሆን አጠንክረውን የተሻለ ሰው እንድንሆን ሊያደርጉን ነው የሚገባው ብዬ ነው የማስበው። አሜዚንግ ቴንክ ዩ ሶ ማሂ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ሙሉ የእሁድሽን እረፍት ቀንሽን ነው የወሰድሽንብሽ። እሱን ጊዜ ስለሰጠሽን፣ ሀሳቦች ስላካፈልሽን፣ ስለተቀበልሽን፣ ብዙ ነገር ስላሳየሽን፣ ስላስጎበኘሽን እጅግ በጣም ነው እናመሰግነው። እግዚአብሔር ያክብርልን ማሂ። እኔም በጣም አመሰግናለሁ መታችሁ ስለጎበኛችሁ። ያው ጥሩ ጊዜ ነው የነበረ። ጥሩ ቆይታ አድርገናል። እንግዲህ ይወዱታል ብለን ተስፋ እናደርጋለን። እግዚአብሔር ጨመርበት። እናንተም ስላያችሁ ስለተከታተላችሁን፣ ሁሌም በየሄድንበት አብራችሁን አላችሁ የማራኪ ወግ ቤተሰቦች። ሰው ዛሬም አብራችሁን ስለሆናችሁ እስካሁንም ስላያችሁን ሰብስክራይብ ስላደረጋችሁ እናመሰግናለን። ቴንክ ዩ። ከብዙ ህልሞች መካከል ባህር ተሻግሮ ዓለምን
የመጎብኘት እቅድ አንዱ ስለመሆኑ አንጠራጠርም። ቬጂታን ኢትዮጵያ ቱር ኤንድ ትራቨል ህልሞን እውን እናድርግልዎት ብሎ ወደ እናንተ መጥቷል። ሁሉን አሰናድተን እርስዎም ዓለምም የሚጓጓላቸውን ቦታዎች እናሳይዎታለን። በአዲሱ ዓመት የውጭ ሀገር የጉዞ እቅድዎን ከቬጂታን ኢትዮጵያ ጋር ያድርጉ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል